ሰላም ጤና ይስጥልኝ ውድ የምኩራብ ሾው ተከታታዮቼ በያላችሁበት ሰላምታ ይድረሳችሁ። ዛሬ የቃለ ሕይወት ፕሬዝዳንት የሆኑት ዶክተር ስምዖን ሄሊሶ በምኩራብ ሾው እንግዳ ሆነው ቀርበዋል። ዶክተር ስምዖን ሄሊሶ ከዚህ በፊትም የምኩራብ ሾው እንግዳ ሆነዋል። አሁን ሁለተኛ ነው፣ ቤተኛ እየሆኑ ነው ማለት ነው። ሰሞኑን የኢትዮጵያ ቃለ ሕይወት ቤተክርስቲያን የዘመናችን ሐዋርያትና ነቢያት በቃሉ አስተምሮ ሲመዘን የሚል አጭር መጽሐፍ ወይም ቡክሌት አውጥታ ነበረ። በሐዋርያትና በነቢያት ያላትን አቋም ከጥቂት ቀናቶች በፊት በሕይወት ቲቪ የቤተክርስቲያኒቱ ዋና መሪዎች ያላቸውን አቋም መግለጫ ሰጥተዋል። ማህበራዊ ሚዲያ ላይም በሰፊው መነጋገሪያና ርዕስ ሆኖ ቆይቷል። ስለዚህ በዚህና በአንዳንድ ወቅታዊ ጉዳዮች ለመገናኘት ነው ወደ ስቱዲዮ እንግዳ አድርጌ ጋበዝኳቸው። አብራችሁን ቆዩ። ዶክተር ስምዖን እንኳን ደህና መጣ። እንኳን ደህና ቆያችሁ። በድጋሚ እድል ስለሰጣችሁኝ እግዚአብሔር ይባርካችሁ እላለሁ። እኛም እናመሰግናለን ድጋሚ ጊዜን አመቻችተህ ስለመጣ። ያው ቤተኛ እየሆንክ ነው ማለት ነው። መልካም። ከቃለ ሕይወት እንዴት ነው? ባለፈው ቆንጆ ውይይት ነበረን። ሰሞኑን የዘመናችን የሐዋርያትና ነቢያት አስተምሮ በቃሉ ሲመዘን የሚል የአቋም መግለጫ ነው የሚባለው። እንደ መግለጫም ኢንተርቪውም በሕይወት ቲቪ ሰጥታችኋል። መጽሐፏ ደግሞ አሁን ካንተ ነው በግጥ የተቀበልኳት። ታትማ አይ ቲንክ ለመሰራጨት በቅታለች፣ ጀምሯለች። ለስርጭት ደርሷል። እየታተመ ነው ያለው። የሚፈልጉ ማግኘት ይችላሉ። ከየት ነው ማግኘት የሚችሉት? እግረ መንገድ ከዋናው ጽሕፈት ቤት ማግኘት ይቻላል። ከኢትዮጵያ ቃለ ሕይወት ቤተክርስቲያን ዋናው ጽሕፈት ቤት ከሳር ቤት ማግኘት ይቻላል። በጣም ጥሩ። እንግዲህ ዶክተር ኢትዮጵያ ቤተክርስቲያን ያለፉትን ጥቂት ዓመታት በተለይ ባለፈው ካንተ ጋርም ስናወራ ነበር። ኢትዮጵያ ቤተክርስቲያን ከስደቱ ዘመን በኋላ የፈጠራት የመጣባት ፈተና አለ። አንተ እንዲሁም ባለፈው አንድ ጥሩ ምልከታ አጋርተኝ ነበር። የሊደርሺፕ ክፍተት አንዱ ስደቱ ዘመን ላይ በቤት የነበረችው ቤተክርስቲያን የነበሩ አባቶች የሚመጣውን ፍለድ ስላልገመቱና የሊደርሺፕ ክፍተት ስለነበር እሱ ያመጣው ነው አንድ ብለሃል። እሱ እንዳለ ሆኖ ግን ኢትዮጵያ ቤተክርስቲያን ብዙ ጥናቶችም ተጠንተዋል። ከሞራል ጋር፣ ከልምምድ ጋር፣ ከሐሰተኛ ትምህርቶች ጋር ፈተና በጣም እንደገጠማት ተደጋጋሚ ሲነገር ኖሯል። የሐሰተኛ ነቢያቶች ራሳቸውን በራሳቸው የሚሾሙ ህዝቡ ላይ የሚሰለጥኑ አገልጋዮች፣ ልምምዶች፣ በጣም እንግዳ የሆኑ ከመጽሐፍ ቅዱስ ያፈነገጡ ልምምዶች የኢትዮጵያ ቤተክርስቲያን ውስጥ ላለፉት 2-3 አስርት ዓመታት በጣም በብዛት ተሰራፍቷል። አሁን እንዲሁም ለሌሎች ቤተ እምነቶች ወደ እግዚአብሔር መንግስት ከመምጣት ከሚያመጣ ዕድል ይልቅ የማሾፊያና የማላገጫ ምክንያትም ሆኗል እነኚህ ልምምዶች አልፎና። በዚህ ሁሉ ግን ቀደምት ቤተክርስቲያናቶች ዝምታን ረጅም ዓመት መርጠው ነበረ። አይናገሩም። ካለመናገርም እንትን ይሄ ከተማው ላይ የሚታዩ እንደዚህ ልምምዶችም እነሱ ጋርም የመግባት የመታየት አባዜ ታይቷል፣ በቀደሙትም ማለት ነው። እና አንድ በሚመስል መልኩ ሁሉም በዚህ ተጠቂ ነበርና ከዚህ ሁሉ ዝምታ በኋላ አሁን ያወጣችሁ መግለጫ ይሄ ጊዜ ለምን ተመረጠ? እስከ ዛሬ ይሄ ሁሉ ሲፈጠር የት ነበራችሁ ከሚል ላንሳ። ጥሩ ጥያቄ ነው። ቤተክርስቲያን በተለያየ ተግዳሮት ስታልፍ ይሄ የመጀመሪያው ጊዜ አይደለም። ይሄ ግን የሐሰተኛ ትምህርት፣ ሐሰተኛ ልምምድ፣ ሐሰተኛ ትንቢት፣ የተለያየ በሐሰት የሚገለጥ ነገር በቤተክርስቲያን ሕልውና ላይ የመጣ ነው። በተለያየ መንገድ ትንሽ ከኛ ቀድሞ እኮ ይህንን ነገር የተጋፈጡ ቤተክርስቲያናት ነበሩ። እኛ የመጀመሪያዎቹ አይደለንም። በተለይ ለምሳሌ ሐዋርያት ነቢያት በሚመለከት ጉዳይ እገሌን አንቀበልም፣ እገሌን እንዳታስገቡ የሚል መግለጫዎች ሲሰጡ እኛ የመጀመሪያ አይደለንም። የቀደሙ አሉ፣ እግዚአብሔር ይባርካቸው። ነገር ግን ሁሉ በዛ መልክ ተረድተው አብሮ ተንቀሳቅሰዋል ወይ? በተለይ በሰፊው ሜዳ ላይ ወጥቶ ይህን ነገር የኢትዮጵያ ቤተክርስቲያን ልትጋፈጠው ይገባል ብሎ የተነሱ ብዙ አልነበሩም። በኢትዮጵያ ቃለ ሕይወት ቤተክርስቲያን በውስጥ ይደረግ ነበር በመሪዎች ዘንድ። አሁን ለምሳሌ መግለጫ ስንሰጥ የተጠቀምንባት መጽሔት መነሻዋ እንደዚሁ በመሪዎች ዘንድ መጀመሪያ በትምህርት መልክ የተዘጋጀች አነስተኛ ጽሑፍ ነበረች። ያን ያክል ተደርጓል። ነገር ግን
ህዝቡ ሁሉ ጋር እስከሚደርስ የተደረገ ሙከራ እምብዛም አልታየም። ለምን? አሁን እንግዲህ አንዳንድ ነገሮች የእግዚአብሔር ጊዜ ያላቸው መጽሐፍ ቅዱስ እንደሚናገር ነገሮችን መርምሩም ይላል። በእርግጥ እየመረመርን ነገሮችን እያየን እስከዛሬ ቆየን። የቆይታው ጊዜ ለምርመራ ብቻ የወጣ ነው ማለት አንችልም። የተለያየ ነገሮችም እኮ ነበሩ፣ ማስፈራሪያዎች ነበሩ፣ የተለያዩ ነገሮችም ይደርሱብናል የሚል ነገር ነበረ። መሪዎች አንዳንድ ነገር ደፍረው እንዳይወስዱ፣ እርምጃ እንዳይወስዱ የሚያደርጉ ቅድም እንዳልከው ውስጥ ሁሉ የገባ ነገር ነበረ እና ብቻ ያም ሆነ ይህ በዚህኛው ጊዜ ሆኗል። እግዚአብሔር ረድቶናል ብዬ አስባለሁ። መልካም ጅምር ነው፣ መበረታታት ያለበት ጅምር ነው። አንዳንድ ብዙ ነገር ነው በዚህ የተነሳው። አንዳንድ ወቀሳ ግን ብዙ ጊዜ የኢትዮጵያ ቤተክርስቲያን እንደዚህ ችግሮችን ኃላፊነት ከመውሰድ ይልቅ መጨረሻ ላይ የችግሩ አካል ሆና ስታበቃ እኔ የለውበትም በሚል ውሳኔ በመስጠት ታስተላልፋለች እና እናንተ የተፈጠረውን ችግር ለዚህ የእናንተን ቤተክርስቲያን አበርክቶት የላትም ወይ? አሁን ላለው ሙቭመንት እና ከንስሐ ልክ አልነበርንም፣ ይሄን አድርገን ነበር፣ ይሄ መንገድ ተጉዘን ነበር፣ አበላሽተን ነበር ብላችሁ ክሬዲት የምትወስዱበት ነገር የለም ወይስ የእናንተ ጋር ይሄ ስህተት ሁሉም ከውጭ የመጣ ነው፣ ከእናንተ መነሻ የለውም ወይ? ከሊደርሺፕ ክፍተት ሊሆን ይችላል፣ ከአሰራር ክፍተት ሊሆን ይችላል። የኢትዮጵያ ቃለ ሕይወት ቤተክርስቲያን ለስህተቱ አስተዋጽኦ አድርጋለች የምለው እንኳን ይከብደኛል። ምንድነው ትምህርቱ ከውጭ በተለያየ መልክ ሲገባ፣ በሰዎች ዘንድ ሲገባ ያንን ለመመከት የሚያስችል አቅም ወይንም ዝግጅት ታቶ ሊሆን ይችላል እንጂ ስታስተምር ከአሁን በፊት እንደምታደርገው ኩልል ያለ የመጽሐፍ ቅዱስ ትምህርት ነው የምታስተምረው። ኢትዮጵያ ቃለ ሕይወት ቤተክርስቲያን በተለያየ ስፍራ ሐሰተኛ ሊያስብል የሚችል ትምህርት ይዛ የቀረበችበት ጊዜ የለም። ስለዚህ ለዚህ የኛ እጅ አለበት ለማለት በጣም ልምምዶችስ የለም። በቃለ ሕይወት ቤተክርስቲያን ለዘመናት ነቢያት እንደዛ እነዚህ የገቡ ጊዜ ሰዎች በተለያየ ቦታ የሚያገለግሉ ሰዎች አብረው የተነዱበት ሊኖር ይችላል። በመሪዎች ደረጃ ለማረም ሙከራ ተደርጓል፣ ቅድም እንደተባለው። ነገር ግን በዚህ ልክ ሰዎችን እስከሚያስት ድረስ ደርሶ ከፍ ያለ እርምጃ ለመውሰድ በሚያስችል ደረጃ አለመዘጋጀታችን መልካም አይደለም። ለዛም ነው አሁን ጊዜ የለንም ብለን አንድ ቦታ ላይ ቀይ መስመር መሰመር አለበት ብለን የተነሳ ነው። አስፈላጊ ነው። አሁን ጥቂት መሪዎችን ብቻ በማስተማር ወይ እንደዚህ አይነት ነገር ብቻ በማድረግ የሚቆም ነገር እንዳይደለ ተመልክተናል። እስከ እያንዳንዱ አባል ድረስ፣ እስከ አጥቢያዎች ድረስ የሚወርድ ሰፊ ኦልሞስት ዘመቻ ብለው መደረግ እንዳለበት ተመልክተናል። ያለዛ ቤተክርስቲያንን ለማዳን እኛ ብቻ አይደለንም፣ ሌሎችም ቤተክርስቲያናት ራሳቸውን የሚያድኑበት ሌላ ምንም መንገድ ያለ አይመስልም። አየነው፣ ለረጅም ጊዜ አየነው። በራሱ አንዳንድ ስህተቶች በራሳቸው ጊዜ ይከስማሉ፣ ይጠፋሉ። ያልሆነም ምክንያቱም በዛን ጊዜ እንደተናገርነው ይሄኛው ስህተት የተነሳው በደንብ ስለ መለኮት ተሰርቶበት ነው። ቴዎሎጂ ተሰርቶበት ነው የመጣው። መዋቅር ተሰርቶለት የመጣው በደንብ ታስቦበት የቪዚዮን ቴክኖሎጂ ተጠቅሞ ነው የመጣው። ለዛ በቂ ተመጣጣኝ ዝግጅት አድርጎ መቅረብ ያስፈልጋል እና በኢትዮጵያ ቃለ ሕይወት ቤተክርስቲያን ብቻ አይደለም፣ በሌሎችም ጭምር በጋራ የምንጋፈጠው ሆኖ ነው ያገኘ ነው። እሺ ዶክተር፣ የመግለጫችሁ ላይ አንድ ከተነሱ ሀሳቦች ኢንኮንሲስተንሲ ጎሏል የሚላል። ኢንኮንሲስተንሲ ጎሏል ማለት በመግለጫችሁ ላይ በኤፌሶን ምዕራፍ 2 ቁጥር 20 ላይ ያለውንና በኤፌሶን ምዕራፍ ቁጥር 4:11 ላይ ያለውን ሁለቱንም ታነሳላችሁ። የመሰረት ጣይ የሆኑትን ነቢያትና ሐዋርያትን እንዲሁም ደግሞ እንደ ስጦታ አድርጎ ደግሞ እንደሰጣቸው የሚያደርገውና ሁሉንም የጸጋ ስጦታዎች እንደምትቀበሉ የጸጋ ስጦታዎች ሁሉ ለአካሉ ለቦዲው እንደተሰጠ ከተናገራችሁ በኋላ ፋይናሊ ደግሞ ሐዋርያም የለም፣ ነብይም የለም፣ ነብይትም የለችም፣
ሐዋርያ ተብሎ የሚጠራ ነብይም ተብሎ የሚጠራ ነብይትም ተብላ የምትጠራ በመድረካችን ላይ አንጋብዝም ትላላችሁ። ጸጋ ስጦታውን ተቀብለናቸዋል ካላችሁ በኋላ ደግሞ ሐዋርያ የለም ትላላችሁ እና እሱ ላይ እርስ በርሱ አይጋጭም ወይ? ድምዳሜው ምንድን ነው የሚል ሀሳቦች ተነስተዋል። ጥሩ ጥያቄ ነው። መጽሐፍ አትመናል በዚህ ጉዳይ ላይ እና ጽፈን ይሄ መጽሐፍ ዝም ብሎ የተዘጋጀ ሳይሆን የቤተክርስቲያኒቱ የስነ መለኮት ምሁራን የተካፈሉበት ነገሮችን ስህተት እንዲህ ነው ከሚል አገላለጥ ይልቅ ትክክለኛው የመጽሐፍ ቅዱስ አተያይ እንዲህ ነው የሚለውን ነገር የተመረኮዘ ለትምህርት ሊረዳ የሚችል በተለያየ ቦታ በተለያየ ስፍራ ከአጥቢያ ከትንሽ ቡድኖች ጥናት እስከ ኮሌጅ ድረስ ሪፈረንስ ሊሆን በሚችል መልኩ በጣም ቀለል ባለ አማርኛ የተዘጋጀ መጽሐፍ ነው እና መጽሐፍ አሳትመናል እና በዛ ውስጥ ኢንኮንሲስተንሲ ነው ያልከው እንደማይታይ መጽሐፉን ላነበበ ሰው በትክክል ይገባል። ትንሽ እንደው ለማብራራት ያክል እኛ በነገራችን ላይ አንዱ አሁን በዚህ ዘመን ያለው የስህተት አሰራር የሚያተኩረው ኤፌሶን 4 ላይ ነው። ኤፌሶን 4 5 ቢሮዎች አሉ። አምስቱንም በአንድ ትንፋሽ አይጠሩም። ዋና የተባሉ 2 ቢሮዎች ናቸው። እነዛም 2 ቢሮዎች እንዳትነኩብን የሚል አስተምሮ ነው ያለው። እኛ ኤፌሶን 4ን ብቻ አይደለም ሮሜ 12ንም እንደዛ አይደለም። አንደኛ ቆሮንቶስ 12ንም አንደኛ ቆሮንቶስ 13ንም አንደኛ ጢሞቴዎስ 3ንም መጽሐፍ ቅዱስ እንደዛ ነው የሚነበበው፣ እንደዛ ነው የሚጠናው። አንዱን ከአንዱ ጋራ እያሰናሰልክ አንዱን ኤክስፕሌን እያደረገ ነው የሚጠናው። ቲቶ 1ንም ቲቶ 2ንም ምንድን ነው ቢሮ የሚባል ነገር እዛ ውስጥ ቢሮ የሚል አልጠቀሰም። ሰዎችን ነው ለአገልግሎት ሰጠ የሚለው፣ ጸጋን ነው ለቤተክርስቲያን ሰጠ የሚለው። መንፈስ ቅዱስ ለእያንዳንዱ ሰው ለአካል እንደሚገባ ለአካሉ የሚያስፈልገውን ያክል ልክ እንደ አካል ብልት አከፋፈለ ነው የሚለው እና ብዙ ጊዜ ኤፌሶን 4ን ይጠቀስና ሌሎች እነዚህን ክፍሎች በተለይ ሐሰተኞቹ ይፈሯቸዋል፣ አይጠቅሷቸውም። ምክንያቱም ጸጋ ለሁሉ እንደተሰጠ ከተናገርክ ችግር ነው። እኔ ይሻላለሁ፣ እኔ ብቻ ላይ ነው የወደቀው፣ እናንተ ለእኔ ተገዢ ትሆናላችሁ የሚል አመለካከት ላለው ሰው አይ ለማንም ክርስቲያን የእግዚአብሔር መንፈስ ቅዱስ በወደደ መጠን ጸጋ ይሰጣል ካልከው እኩል ሊሆን ነው ከኔ ጋራ። ያንን አመለካከት አይፈልጉትም። ከዚህ የተነሳ ነው ሌሎቹ ጸጋዎች እንደማይጠቅሙ ከአካል ብልት አንዳቸውም አይበላለጡም። አንዳቸውም አንተ አታስፈልገኝም አይባልም። ለአንዱ ቢሮ ተሰጥቶ አንዱ ሜዳ ላይ ሄድ አይባልም። እዚህ መጽሐፍ ላይ በደንብ ይታያል። እኛ የጸጋ ስጦታዎችን በ3 ከፍለን ነው የምናየው በእኛ ቤተክርስቲያን አመለካከት። ቅድም የተባለው ቀርቷል፣ ሰዎች የሚሉት አልቀረም። የማቋቋሚያ ስጦታዎች ናቸው የምንላቸው ሐዋርያነትን፣ ነቢይነትን፣ ወንጌልን ማስተማር እረኞችና አስተማሪዎች ያደረጉ ይላል ኤፌሶን 4 እና ሮሜ 12 ደግሞ ስትመለከት በዚህ በነቢያትና በሐዋርያት መሰረት ታንጻቸዋል ይላል። የመሰረት የማቋቋሚያ የመጀመሪያ የሚባሉ ስጦታዎች አሉ። ስጦታዎቹ በየጊዜው በተለያየ መልክ ነው የሚገለጡት። ቤተክርስቲያን ባለችበት ዘመን በተለያየ መልክ ነው የሚገለጡት። ለምሳሌ የሐዋርያነትን ስጦታ ብትመለከት ጌታ ክርስቶስ እኮ ራሱ ሐዋርያ ተብሏል። ያና ዛሬ ዘመኑን ተከትሎ እኔ ሐዋርያ ነኝ የሚለውን እኩል ላይ ሆነው ዛና እኮ ነው ሰዎች በደንብ መጽሐፍ ቅዱስ ጋራ ጊዜ መውሰድ ያለብን ከዛ አንጻር ነው። ጌታ ክርስቶስ ሐዋርያ የተባለበት የተላከበት ሁኔታ የተላከ ነው ጌታ እና የተላከበት ተልእኮ አለው። ያንን ተልእኮ ፈጸመ። በዛ ሌቨል ሌላ ሐዋርያ ካሁን በኋላ ለሰው ልጆች እሱ የተላከበት ምክንያት ለሰው ልጆች ኃጢአት እንዲሞት የሙታንን ትንሣኤ እንዲያውጅ ነው የተላከው። ያ ነው የሱ አገልግሎት። ለዛ ነው የኛ ሃይማኖት ራስና ፈጻሚ የተባለው ካህን እስከ መልከጼዴቅ እውነተኛ መጨረሻ ካህን የተባለው ከዛ የተነሳ ነው። በዛ ሌቨል ያለ አገልግሎት፣ በዛ ሌቨል ያለ ሐዋርያ ማንም የለም፣ እሱ ብቻ ነው። የበጉ ሐዋርያ ደግሞ የሚባሉ አሉ።
ያንን አገልግሎት እንደገና ለሰዎች ያብራሩ። የመጀመሪያውን በአይን እማኝ የሆኑ ከእሱ ጋር አብሮ የቆሙ አብሮ ጌታን የሚያውቁ የበጉ ሐዋርያት የተባሉ አሉ። በዛ ለበል አገልግሎት አሁን ሐዋርያ አለ የለም። ምክንያቱም ከጌታ ጋር አብሮ የሚኖሩ እርሱን ያዩ የሚለውን መስፈርት የሚያሟላ። ስለዚህ እዚህ ጋር ኢንኮንሲስተንሲ የሚባል ነገር የለም። የማቋቋሚያ ስጦታዎችን ከሌላው ስጦታ ጋር ባናደባልቅ መልካም ነው። ሌሎች ስጦታዎች አንደኛ ቆሮንቶስ ላይ እዛው ሮሜ 12 ላይ የተጠቀሱ በጣም ብዙ ስጦታዎች አሉ። አንዳንዶቹ አገልግሎትን ለማገዝ ለመደገፍ የተሰጡ ስጦታዎች ናቸው። አንዳንዶቹ ለአገልግሎት አስፈላጊ ስለሆኑ የአገልግሎት ስጦታዎች ናቸው። ለምሳሌ መንፈስ ቅዱስን መግለጥ ይላል። እንዴት ትገልጣለህ? በፈውስ። እነዚህ አገልግሎትን ለመግለጥ የተሰጡ ስጦታዎች ናቸው። በልሳን የመተርጎም፣ ትንቢትን የመናገር የሚሉ ዝርዝር ባይዘው 5 አይደሉም የጸጋ ስጦታዎች 9 የሚሉ አሉ። 9 ብቻም አይደሉም። እንቁጠር ቢባል ሮሜ ላይ ያለውን፣ ኤፌሶን 4 ላይ ያለውን፣ አንደኛ ቆሮንቶስ 12 ላይ ያለውን እንቁጠር ቢባል 10 ከምናምን ይደርሳሉ። ስለዚህ ቃልዮት ሁሉም የጸጋ ስጦታዎች አክቲቭሊ መጠቀም አለብን። ለአካል ተሰጥተዋል። አካልን በተለያየ መንገድ ለማቆም የተሰጡ ስጦታዎች ናቸው። ለምሳሌ ሰዎች ቢጠሩ ነው። ለምሳሌ መሰረትን በሚመለከት ሌላ ስጦታ እኔ አልጠብቅም። እሱን ነው አሁን ሰዎች ታምታታላችሁ የምለው። የመሰረትን ስጦታ እንደገና አላመጣም። ነገር ግን የማስተማር ስጦታ ቀጥሏል። የትንቢት ስጦታ ቀጥሏል። ሄደው የሚያገለግሉ አሁን በሐዋርያ ተልኮ ሄዶ ሐዋርያ ማለት መሄድ ማለት ነው፣ የተላከ ማለት ነው። ሄዶ የሚያገለግሉ ስጦታዎች በደንብ አሉ። ነገር ግን መሰረቱን የሚመስል አሁን ካልሆንኩ ብሎ መፍጨርጨር ቢሉ አሉ ብሎ የተወሰነ አንተ ለምሳሌ በልሳን ትናገራለህ። በግሌ ማለት ነው። እሺ ወይ የፈውስ ስጦታ አለ እንበል። ሐዋርያነት የምታይበትን ሰው ሐዋርያ ብለህ ከጠራኸው ፈዋሹ አክሊል ለምን አልልህም? ስም እንስጣ፣ ቢሮ እንስጥ ከተባለ ማለት ነው። ለምን እንደዛም ለነሱ የሚታገል ማንም የለም እኮ ለነዚህ ስጦታዎች የሚታገል ማንም የለም። ስለዚህ ከአካል ውስጥ አንዱ ብልት አያስፈልገኝም ማለት ነው። ይሄ እንትን የተፈለገው ይሄ ኤፌሶን 4 ብቻ ነው ያለው ብሎ የሚያወሩት ሰዎች የሚፈልጉት ሌላ አንግል ነው። እሱ ምናልባት ካስፈለገ ልናብራራ እንችላለን። በተለይ በዛ መጽሐፍ በደንብ አድርጎ ተብራርቷል። እንትኑ እንዴት ነው የምታዩት? ኤፌሶን 4 11 13 ሐዋርያት፣ ነቢያት፣ ወንጌላውያን፣ እረኞች፣ አስተማሪዎች ተሰጠ ይልና ወደ ሙላት እስክንደርስ ይላል እና ቤተክርስቲያን እናንተ አሁን አያስፈልጉም ካልን ወይም አሁን የሉም ሐዋርያትና ነቢያት ካልን ተሰጠ የሚለው እስከ ሙላት እስክንደርስ ከሆነ ፍጹም አንድነት ፍጹም ሙላት ወደ ሙላቱ አደርሳለች ወይ ቤተክርስቲያን? እኮ በበጉ ሐዋርያት ሌቨል የሚያገለግል የለም። አለው ካለ ውሸት ነው፣ ሐሰት ነው። እዚህ ጋር ኤፌሶን 11 የሚለው እንደ በጉ ሐዋርያት የሆኑትን ነው ለበጉ ሰጠው የሚለው ግልጽ ነው እኮ መሰረት ናቸው። ሮሜ 12 ላይ ያለው መሰረትን ነው የሚያወራው። የማነጽን የመመስረትን ጉዳይ ነው የሚያወራው። የበጉ ሐዋርያትና ምናልባት ለየት ባለ ሁኔታ ሐዋርያው ጳውሎስን በሚመለከት መሰረትን ነው የሚያወራው፣ ማነጽን ነው የሚያወራው። በዚህ ጊዜ እኮ ገና መጽሐፍ ቅዱስ ካኖናይዝድ ሆኖ አላለቀም እና ያንን ሊሰጡ ያንን ከክርስቶስ ተቀብለው ወደኛ ሊያደርሱ የመሰረቱ ናቸውና በዛ ሌቭል አሁን አገለግላለሁ የሚለው ራሱንም ህዝብንም ለማታለል የሚወጣ ነው። የለም እንደዛ የሚባል የለም። ሐዋርያነት አገልግሎት አለ ወይ? አለ። ሐዋርያ ማለት የተላከ ማለት ነው። ስለዚህ ሐዋርያ ተብሎ መጠራት የለበትም ነው አገልግሎት። እንጥራ ካልኩ እኮ ለምን የፈውስ ስጦታ ካለ ልጥራ ፈዋሹ ብዬ እንትን ስለምላ እንጥራ ካልኩ እንደዛ እኮ አስተማሪ ወንጌላዊ እንላለን። አሁን ወንጌላዊ ከሌ አስተማሪ ፓስተር፣ መጋቢ ወይም እረኝነት ነው። እንግዲህ በቅርብ ጊዜ ተናግሬ ያለው ስም ስለምንወድ ነው እረኛ ማንለው ፓስተር ምንፈልገው ብያለሁ። ግን አሁን ስታምኑ ይመስለኛል ሐዋርያትና ነቢያት ለምን ተለይተው የሉም? ሌሎቹ እየተጠሩ አይደሉ? እናንተ ጋር ፓስተር ብላችሁ ትሾማላችሁ አይደል? እኔ ጥልቅ ወደሆነው ወደ ስነ መለኮት እንትን አታስገባኝ እንጂ ቅድም እንዳልኩህ ኤፌሶን 4 ብቻ አይደለም፣ ሮሜ 12፣ አንደኛ ቆሮንቶስ 12፣ አንደኛ ጢሞቴዎስ 3፣ ቲቶ 1፣ ቲቶ 2 አንድ ላይ ነው ማየት ያለብን።
እንደ ሹመት የለም በቤተክርስቲያን አላልንም እኮ ሹም ስለምል። ለምሳሌ እኔ ሽማግሌዎችን እያደረግኩ እንደሄድኩ መጋቢዎችን እያደረግኩ እንደሄድኩ አንተም እንደዚህ አድርግ ብሎ ጢሞቴዎስን ያዘዋል፣ ቲቶን ያዘዋል፣ ዲያቆናትን እንደዚህ ሹማቸው እያለ ያዘዋል። ሹመት የለም ማለት አይደለም፣ መስፈርት ይሰጣል። ለምሳሌ ሽማግሌዎች እረኞች አርግልኝ ብሎ ጢሞቴዎስን ሲያዝ መስፈርቶች ይሰጣል። እንዲህ ያልሆነ የማይሰክር እንደዚህ እያሉ መስፈርቶች አሉ። ቲቶ ላይ መስፈርቶች አሉ። ሐዋርያ ለሚለው መስፈርት ስጠኝ፣ ሹምልኝ፣ ሐዋርያ ሹምልኝ የሚለው መጽሐፍ ቅዱስ እንደዛ ነገር አያስቀምጥም። ሐዋርያ የተባሉት ብሎ ኢንፈር አድርገን እሱን ማግኘት የምንችላቸው ነገሮች አሉ። እሱን ዲቴይል ጥናት ሊናገሩ ከሚችሉ ሰዎች ጋር ተናገር። ይሄኛው መጽሐፍ ላይ ግን በደንብ ተገልጧል። ቤተክርስቲያን አንዳንድ ነገር መጽሐፍ ቅዱስ ዝም ብሎ ባለፈበት ካላደረኩ ብላ ችክ ስትል ስተት ይገባል፣ ሐሰት ይገባል። በእኛ ቤተክርስቲያን ሽማግሌዎች እንሾማለን። ሽማግሌዎችና መጋቢዎች ተመሳሳይ የእረኝነት አገልግሎት ነው የሚሰጡት። ሙሉ ጊዜ ላይ የሰጡትን መጋቢዎች እንላለን። ምንም መስፈርቱ ግን አንድ ነው። ዲያቆናት እንሾማለን። መስፈርቱ እዛ ቲቶ ላይ የተገለጹት መስፈርቶች አሉ። እነዛን በመጠቀም እንሾማለን። ከዛ ውጪ እንዲሹም የሚል ሌላ ቦታ አላገኘም እና የግድ ካላመጣን ብለን የመጀመሪያው ቤተክርስቲያን እንዲሁም እኮ ዶክተር አሁን መግለጫቸው ላይ ስተወሩ ወደ መጀመሪያ ቤተክርስቲያን ወደ ድሮ እንመለስ የሚል አንድ እንትን አለ እና የመጀመሪያ ቤተክርስቲያን ሹመት ላይ እንግዲህ ጢሞቴዎስም የሚለው ኤጲስቆጶስ ነው እና ኤርሊ ቸርች ከዛ በኋላ ያለችው የምትመራው በኤጲስቆጶስ ነበር። እሱ ላይ ቃለ ሕይወት በመጀመሪያ ቤተክርስቲያን ሲስተም ነው ወይ የምትመራው? ኤጲስቆጶስ ሲስተም ነው። የተለያየ አሰራር አላቸው። በኤጲስቆጶስ ለምሳሌ ቄስ ማለት ነው እኮ በዛ የሚመሩ አሉ። ለምሳሌ በእኛ ሀገር የሉተራን ቤተክርስቲያናት፣ ካቶሊክ ብትወስድ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብትወስድ ቄሶች ይሾማሉ፣ በዛ ይመራሉ። እኛ ደግሞ ኮንግሪጌሽናል ቤተክርስቲያን ነን እና በዛ ለበል እረኞች ብለን እንሾማለን። መሪዎቻችንን ፓስተሮች ብለን እንሾማለን። ማለት ዋናው ነገር ወንጌል መስበክን፣ ማስተማርን፣ ለመንጋው መጠንቀቅን፣ መንጋው መንከባከብን፣ ማሳደግን የሚመለከት ታይትል። በነገራችን ላይ እውነተኛ አገልጋዮች እኮ የግድ ስም ስጠኝ ብሎ አይታገሉም። የግድ ስም ስጠኝ እሱ ካልሆነ ያላገለግልም እዚህ ቤት ብሎ አይታገሉንም። ያ ትግል ያለው ከሌላ አንጻር ነው። እሱን እረዳለሁ። ግን ያ ስላልሆነ አሁን የሚነሳው እንትን አሁን ለምሳሌ ቃለ ሕይወት ብዙ አጥቢያ ያላት ካሏት ቤተክርስቲያን አንዷ ናት። ኢትዮጵያ ኦልሞስት እኔ እስከማውቀው ትናንሽ ወረዳ ገጠሮች ሳይቀር የቃለ ሕይወት ቤተክርስቲያን ተተክሎ እናያለን እና ብዙ ሰዎች በቃለ ሕይወት ቤተክርስቲያን ወንጌል ይሰራል። አሁን ሚስዮናዊ እናንተ አሁን ሐዋርያን እዛ ላይ መግለጫ ላይ ስታወሩ ሚስዮናዊ እንላለን የሚል አንድ ኮንሴፕት አንስታቸዋል። ወይም የሚስዮናዊነት ስራ ነው የሚሰሩት፣ ወንጌል የማስፋፋትን ያልደረሰበት ቦታ የሚሰሩት በዛ እንጠራቸዋለን ብለዋል። ሄደው እዛ ቤተክርስቲያን የሚተክሉ መንፈሳዊ አባትነት ያላቸው ትውልዱን የሚመሩ የተለያየ ቦታ ነው ለአዲስ አገልግሎት ሄደው አጥቢያ ቤተክርስቲያን የሚሰሩ ሰዎች ምን ብላችሁ ነው ኦርዴን የምታደርጓቸው ወይም ሹመት የምትሰጧቸው? ሹመት የሚባለው ነገር ለእኛ ሁሌ ያታግለናል። አገልግሎት ነው ያለ አገልግሎት ነው ያለ። ሽማግሌዎችንም ቢሆን አገልግሎት ነው እንጂ የምንሰጣቸው ሹመት የሚባል ነገር በቤተክርስቲያን ውስጥ ጣጣ የሚፈጥር ነገር ነው። መጋቢ አንድን ሰው ስንለው አገልግሎት ነው። በጣም ትልቅ ሸክም ነው እየጫንበት ያለ ነው። ሹመትና ትልቅ ራሱን ከፍ ከፍ የሚያደርግበት ነገር እየሰጠ ነው አይደለም። ሚስዮናዊ ስንልም ይሄን ነው። እንደዚህ ሰዎች ህይወታቸውን ነው ሊትራሊ ህይወታቸውን አስረክበው ነው የሚሄዱት። የማይሆን ከበድ ወዳለ ቦታ፣ ወንጌል ወዳልደረሰበት ቦታ ፈርቀዳጅ ሆኖ ነው የሚሄዱት። ሐዋርያ ቢባሉ መባል ያለባቸው እነሱ ናቸው። በሐዋርያነት ጸጋ ነው የሚያገለግሉትና ጸጋውን በጣም የምናከብረው ጸጋ ነው። ዝም ብለንም አንድ ሰው አንስተህ ሚስዮናዊ ይሁን አንልም። ምክንያቱም ሸክሙ ሊኖረው ይገባል፣ ጸጋው ሊኖረው ይገባል። አሉን እኮ በቤተክርስቲያናችን እስከ ፒኤችዲ የተማሩ ምሁራን
የቴዎሎጂ ምሁራን ሚስዮናውያን አሉ። ነገር ግን ጌታ ጸጋውን አብዝቶላቸው በዛ ለብል አይደሉ። ነገር ግን የሚስዮናዊነት ጸጋ የተሰጣቸዋል። ሁሉንም በእያንዳንዱ ለበል እያየን እናሰማራን። በሺዎች የሚቆጠሩ ሚስዮናውያን አሉ እና ለምን ሚስዮናዊ አልከን አይሉንም። ይሄ እንደ ትልቅ ሸክም እንደ ትልቅ አገልግሎት አድርገው የሚወሰኑ ናቸው። አንተ ቃለ ሕይወት ላይ አተኮርክ እንጂ በእንደዛ አይነት የሚያገለግሉ ብዙዎች እኮ አሉ፣ ስም ወስዶ የሚያገለግሉ። እኛ እያስቸገረን ያለውን ነገር ልንገር። አንዳንዶች ውጭ ሀገር ለምሳሌ ከዚህ በተለያየ መንገድ ይወጡና አገልጋዮቻችን ውጭ ሀገር ሆነው ውጭ ሀገር ትንሽ ደግሞ እንትን ስሉ አገር ቤት የማገልገል ነገር ይሰማቸዋል። ስለዚህ ውጭ ሀገር ያለችውን ቤተክርስቲያን ተጠቅመው እዚህ መጥቶ አዲስ ቸርች ይከፍታሉ። ሐዋርያዊ አገልግሎት ነው፣ ለእኔ ምንም ችግር የለውም። ሚስዮን ስራ እየሰሩ ነው። እዛ ያለችው ቤተክርስቲያን ተልካ እዚህ ሲከፍቱ ለእነዚህ ወገኖች እነሱ የወደዱትን ማለት ይችላሉ። ግን የሐዋርያዊ አገልግሎት ነው፣ የሚስዮን ስራ ነው። የግድ ሹመቱ አስፈልገኛል እስካላሉ ድረስ አብረን መስራት እንችላለን። ነገር ግን እኛ የምንለው ለምንድን ነው ገለምሶ ያለ ቦዲቲ የምትራኮቱት ነው። ገብተዋል። ቤተክርስቲያን ኦልሬዲ ሰፍታ ደርጅታ ባለችበት ስፍራ አይደለም ሌሎች እየከፈቱ እዛ ጋር ሐዋርያ ካላልከኝ፣ ምክንያት እዛ ያለው ላይ ሌላ ነገር እያስተማረ ነው ያለ። ይሄ አገልግሎቱን እንወደዋለን። ይምጡ ይንገሩን፣ እንደው የት መሰማራት እንዳለባቸው ልናሳያቸው ዝግጁ ነን። ከባድ ቦታ መልአክ ሳይሆን አዝመራው የነጣበት ስፍራ እኛ እጅ አጥሮን ወይ አቅም አጥሮን በተለያየ መንገድ መድረስ ያልቻልንበት አለን፣ ማሳየት እንችላለን። ነገር ግን የግድ አዋሳ ከተማ ካልሆነ የሚባል አመለካከት ነው እያስቸገረን ያለ። ሌሎች ከቤተክርስቲያን መሪዎች ጋር አለመስማማት ለምሳሌ ይፈጠርና አሁን ፕላትፎርሙ ተዘጋጅቷል። በተለይ በዚህ በአዲሱ እንትንና ይጣሉና ይወጣ ውስጥ ያለው እንትን የገፋህ አለመስማማት ነው። ይወጣና ጌታ ራእይ ሰጠኝ ትልና ትከፍታል። እዛ ቦታ የተከፈተው ቦታ ላይ በቃ ነቢይ ገሌ ሐዋርያ ገሌ እነዚህም በፍቅር የምንናገረው አራያነታችሁ ለምንድን ነው? ሌላውንም አገልጋይ እንደዛ አድርግ እያልን ነው ያለ። ቤተክርስቲያን እየሰነጣጠቀ የሚያጠፋው ነገር እሱ ነው። ምናልባት ከመሪዎች ጋር ያለውን እንትን ቢፈታ ጸጋው እንኳን ቢኖር ማለት ነው፣ የሐዋርያነት የነቢይነት ጸጋው እንኳን ቢኖር በዛ መልክ ነው ወይ መገልገል ያለብን እኛ። እነዚህን ነገሮች አፍጠርጥረን አውርተን አናውቅም። አንዳንዶች በጣም ሰላማዊ በሚሆን መንገድ ይወጣሉ። እኔ ራሴ ያጋጠመኝ ብዙ ሚኒስትሪ ይሻለኛል፣ ሚኒስትሪ ባቋቁም ይሻለኛል። ልባቸው ውስጥ ያለ ግን ትንሽ ሚኒስትሪው ሰፋ ስል አጥቢያ ያረጋታለሁ ነው። እንደዛ የወጡ ብዙ አሉ። መንገድ ጠፍቶ አኮሞዴት የሚያደርግ ሲስተም ጠፍቶ ሊሆን ይችላል። ነገር ግን በኢትዮጵያ ቤተክርስቲያን ላይ እያስከተለ ያለውን ኢምፓክት የተመለከቱ አይመስለኝም። እነዚህ ሰዎች እንኳን እንደገና ተመልሶ ራሳቸው ማየት ቢችሉ፣ ስሙ አይደለም ዋናው፣ አገልግሎቱ ነው ዋናው። ብዙ እህት ቤተክርስቲያናት የምናከብራቸው ቤተክርስቲያናት በዚህ ተገፍተው ይመስለኛል ከሚወጣብኝ ወይንም አንድ ነገር ከሚሆንብኝ እኔም በቃ እዚሁ ሐዋርያ ብሎ ይሻላል በቃ ወይ ነቢይ ብሎ ይሻላል ብለው ተሳስቼ እንደሆነ መታረም ዝግጁ ነኝ። እንደዛ ብለው የሾሙ ያሉ ይመስለኛል። እኛ እኮ ትልቅ ነን። 12-13 ሺህ አጥቢያዎች ነው የደረስን ያለው። ምናልባት ምክንያቱም አጥቢያዎች ናቸው የኛ ጋር የሚሾሙት። መጀመሪያውን ጸጋ አይተው የመጀመሪያውን ሹመት ፕሮፖዝ የሚያደርጉት አጥቢያዎች ናቸው። ምናልባት እኛ ጋርም እንደዚህ ስትሆኑ እንዲህ ነው ብዬ መጥቀስ ባልችል ማለት ነው። ምክንያቱም አይሄድብኝ በቃ አክሊለ ጥሉ አገልጋይ ነው ባይሄድብኝ ይሻላል፣ ሐዋርያ ብሎ ወይ ነቢይ ብሎ ይቆይልኛል በሚል ተገፍተው ያደረጉ ነገሮች አሉ። እኔ እዚህ ቦታ ላይ በጣም መናገር የሚፈልገው በእውነት የጌታ አገልግሎት የሚገዳቸው ለስም አይገዳቸው። እነዚህ ጥቂት እንደዛ የተሾሙ ወገኖቻችን በተለያየ የጌታ ቤተክርስቲያናት ያሉ ወገኖቻችን አይ መድረክ ለጊዜው አንሰጣችሁም ብንል አይቆጡንም።
አይቆጠሩም። ለዛ ነው ነገሮች እስከሚጠሩ ድረስም ቢሆን አገልግሎት አንሰጣቸው። ምክንያቱም ማንን ከማንን ላይ በጅምላ ሁሉ የተገባበት አገልግሎት ነው። ሊስት አውት አድርጋችሁ ስጡን፣ እገሌ የሚባል አገልጋይ አታገልግል ብሎ በሉን ይላሉ የእኛ አጥቢያዎች ራሳቸው። እሺ እንስማማለን ከእናንተ ጋር፣ ግን ዝርዝር ስጠን፣ እንትና ሐዋርያ እንትና ነቢይ እንትና የሚባል ዝርዝር ስጠን። እንደዛ ሰጥተን በቃ እንደዛ ስንቱን ነው የሚሰጠው? የትኛውን ነው? ዛሬ አንድ እገሌን አገልጋይ ብዬ ሊስት ቢያደርግ ነገ የማላውቀው አንድ ቦታ ላይ ራሱን ሐዋርያ ብሎ 2 ሞንታርቦ ይዞ የሚወጣ ብዙ አለ። ስንቱን ነው ሊስት አድርገን የምንችለው? ለዛ ከፍተናል። ለዛ ሁኔታ አሰራራችን ክፍት ሆኗል እና ያ እስከሚሆን ድረስ ቀይ መስመር መሰመር አለበት በቃ። ምክንያቱም እነዚህን ሁለቱን ኦፊሶች የማግዘፍ ነገር የመጣው ስህተት ነው። ከስህተት አስተምረው የተነሳ ነው። ከዶሚኒየን ቴዎሎጂ ጋር የተያዘ ይሄ የገዥነት ቴዎሎጂ፣ ሁሉን ነገር እኛንን መያዝ ያለብን፣ ለእኛ ነው መገዛት ያለበት። እኛ ቤተክርስቲያንንም እኛ ካልገዛን በስተቀር ጸጋ ስጦታ አይገለጥም፣ ለክርስቶስ አትዘጋጅም የሚል ቴዎሎጂ የፈጠረው እንትን ነው። ለዛ ሁሉ ተከትሎ በገባ ጊዜ አይ ሊስት አውት እናድርግና እገሌ እንደዛ ብሏልና የሚል ጊዜ ላይ የለንም። አሁን ጊዜው አልቋል። ስለዚህ ቀይ መስመር መሰመር አለበት። እግዚአብሔር ብረዳን እዚህ አሁን የእኛ ቤተክርስቲያን ሰዎችም ይሰማሉ። ማንም በዚህ ስም የሚጠራ ነቢይ፣ ሐዋርያ የእህት ቤተክርስቲያናት ወገኖች ቢሆንም የምንወዳቸውንም ወገኖች ቢሆን በአሁኑ ሰዓት አናገለግልም፣ እንዲያገለግሉ አንፈቅድም። ከዛ በኋላ ለምን እንደተባለ አሁን እግዚአብሔር ይመስገን ጥሩ ንግግር እየተከፈተ ነው ያለ። ያ ንግግር እያጠራው ይሄድ ይሆናል። መጽሐፍ ቅዱስ ሐሰተኛ ሐዋርያትና ነቢያት በተለይ ከነቢያት ጋር ይመጣሉ አሉ ብሎ በቃሉ ደጋግሞ ነግሮናል። ሐሰተኛ ነቢያት፣ ሐሰተኛ ሐዋርያት ይመጣሉ ማለት እውነተኛ ሐዋርያትና ነቢያትም አሉ ለማለት ቫሊድ ምክንያት አይሆንም። ከሐሰተኞች የተነሳ ስሙን በጣም ከሚፈልጉ ከነቢይነት መጽሐፍ ቅዱስ ከሚለው ጸጋ አንጻር አንሻፈው የተጠቀሙ ስላሉ ሐዋርያ የሚለውን ታይትል በማድረግ ሌላ ስራ የሰሩ ስላሉ እውነተኛ የሆኑትን ማጥፋት አይሆንም ወይስ ሐዋርያም ነቢይም ቶታሊ የለም ነው የእናንተ መደምደሚያ? በሐዋርያነት ጸጋ የሚያገለግሉ ወገኖች አሉ። በነቢይነት ጸጋ የሚያገለግሉ ወገኖች አሉ። በሌሎችም ጸጋዎች ቤተክርስቲያንን ባዶ አላደረገም። እግዚአብሔር ይመስገን። ሌሎችንም ጸጋዎች በሙላት ሰጥቷል። የመገልገል ጉዳይ የኛ ጉዳይ ነው። እኛንን ያልተጠቀምንባቸው የለም የሚሉ ካሉም ይቅርታ፣ እኛንን ያልተጠቀምንባቸው በጣም አገልግሎቱ በዛሬ ሰዓት በጸጋ ይሰራል። ቅድምም እንዳልኩት እንደዛ የሚያገለግሉ አገልጋዮች፣ ለጌታ ቤት የሚቀኑ አገልጋዮች ካልሰየምከኝ ብሎ ትግል ውስጥ አይገቡም። የስያሜ ሽሚያ ውስጥ አይገቡም። አይተናል፣ ተመልክተናል። ሌሎችን ስለ ሾምክልኝ እኔንም መሾም አለብኝ የሚል ትግል ውስጥ አይገቡም። መጋቢ ብለን ሾም ነው የሐዋርያነትን አገልግሎት ባያገለግል ጸጋውን ባይጠቀም ራሱንም እኛንም ነው ቸርቹንም ጭምር ነው የሚጎዳው። ወይንም ሽማግሌ ብለን ሾመ ነው ወይንም ሰተነው ይህንን ስም ጸጋውን ባይጠቀም ራሱንም ቤተክርስቲያንንም ነው የሚጎዳው። ስሙ አያመጣም፣ የተለየ አገልግሎት ነው፣ ሌላ ነገር አያመጣም። ሰው ነቢይ ተብሎ ስለተባለ ትንቢት አይመጣም። መጋቢም ኦርዲናሪ ምዕመንም ሆኖ የቃል መገለጥም መልእክቶችም ሊያመጣ ይችላል። አላቅም እንግዲህ እኔ አላየሁም፣ በራሴ መጥቶ እንደዛ አይነት ግፊት አላየሁም። እንዶ የሚኞት ግፊት ይመስለኛል። እገሌ ሐዋርያ የተባለ እኮ ከኔ ተሻለ እና ቦታ አገኘ፣ ስፍራ አገኘ። እንደዛ አይነት ግፊት ካልሆነ በስተቀር ስሙ የሚያመጣው ነገር የለም። ይሄን ቤተክርስቲያን ግን ፈጥራለች ብለው ዶክተር ለምን እኔ ኢትዮጵያ ቤተክርስቲያን በእርግጠኝነት መሰረት ክርስቶስ ለመጠየቅ ሞክሬያለሁ። አሁን እኩል ሊያደርጉ ሞክረዋል። እንግዲህ ቢሮ የሚለው በተለምዶ አለ፣ ቢሮም የለም ብላችኋል እናንተ አሁን። እና ቤተክርስቲያን ውስጥ ፖዚሽን ሲሰጥ እነኝን ለቤተክርስቲያን ስጦታ ተብሎ የተባሉን 5ቱን የአገልግሎት ቦታዎች
ሲሰጥ ራሱ እንግዲህ ነቢያትና አይ ቲንክ ነቢይ ብሎ ወንጌል ትሾማለች። መሰረተ ክርስቶስም እንደናንተው ሐዋርያና ነቢይ አትሾምም። ቢሮስ ግን ወንጌላዊ፣ አስተማሪ፣ መጋቢ፣ ነቢይ፣ ሐዋርያ እያለ ይኬዳል እና ደሞዝም ሲሰጥ የአገልግሎት ሮልም ሲሰጥ የቱንም ሲሰጥ አንዱን ከአንዱ የማበላለጥ ነገር አለ እና ያን ኢሜጅ የቀደሟ ቤተክርስቲያን አይደለም የፈጠረችው። ምናልባት ከታሪክ አኳያ መዛነፍ ካለኝ ይገኛል። አንዳንዶቹን ነገሮች መረዳቱ እየጨመረ ሲመጣ የቤተክርስቲያን አገልግሎት መሪነቱም እየተቀረጸ ሲመጣ የሚሻሻሉ ነገሮች አሉ። ለምሳሌ እኛ ቤተክርስቲያን ኦፊሻሊ አይደገፍም። አንድ ሰው ከወንጌላዊ ወደ መጋቢ አድጎ ደሞዝ ተጨምሮ ምናምን የሚባል ነገር ምክንያቱም አገልግሎቶች አይበላለጡም፣ እኩል ናቸው። እነዚህ ስጦታዎች በሙሉ እኩል ናቸው። ግን እንደዛ አልተደረገም ማለት አልችልም። ምክንያቱም የተደረጉባቸው ቦታዎች አሉ። የመረዳት ነገር አለ። በደንብ እንደዚህ አስተምረን አድርሰናቸው እንትን ያለ ነገር አለ። አንዳንድ ቦታ ደግሞ ካዩት ነገር ይነሳሉ። በእርግጥም አንዳንድ ሰው ደግሞ በነገራችን ላይ ጸጋ ሲሰጥም እኮ መንፈስ ቅዱስ እንደወደደ ለአንተ 2-3 ሊሰጥ ይችላል። ስለዚህ አንድ ሰው ትንቢትን እየተናገረ ደግሞ የመሄድ የሚሆንን እንትን ሊኖረው ይችላልና እንደ ሐዋርያነትም እኮ አለኝ ቢል ቤተክርስቲያን መለየት ነው እንጂ ያለባት ሌላ መታገል አይደለም ያለባት። በእርግጥም ይሄ ስጦታ ተሰጥቶታል ወይ ብላ ማየት ይችላል። እና አንዳንዶች እንደዛ ሲያዩ ወንድማችን በወንጌል አገልግሎት ሲያገለግል ቆየ፣ አሁን ግን ቤተክርስቲያንን የመጠበቅ የመሰብሰብ የእረኝነቱ ነገር እየጎላ ስለመጣ ለምን እረኛ አንለውም ያሉ ሊኖሩ ይችላሉ እኮ። ትክክል ነው። እሱ ደግሞ ያንን ስላዩ እድገት ነው የደረጃ እድገት ነው ብሎ ደግሞ ሌላው ተከትሎት ይሆን። እንደዛ አይነት ነገሮች የሉም ማለት አይቻልም። ነገር ግን እኛ ማስተማር የምንፈልገው እነዚህ የጸጋ ስጦታዎች አይበላለጡም። የፖዚሽን ጉዳይ አይደሉም፣ የስም ጉዳይ አይደሉም። ፈውስ ከሌላው ስለሚያንስ ደሞዝ ይቀነስ፣ ነቢይነት ነው የሚሻለው ደሞዝ ይጨመር የሚባል አይነት ህጸጽ ቤተክርስቲያን ማስተናገድ የለባትም። ይህንን ነው አሁን እናስተምር እያልን ያለ ነው። ይህ መጽሐፍ የሚናገረው እነዚህ አይነት ነገሮች ናቸው። በቃ የቤተክርስቲያን አመራርን በተመለከተ ቤተክርስቲያን እያደገች ነው የምትሄደው። በጸጋም በእውቀትም በተለያየ መንገድ እያደገች ነው የምትሄደው። ራሷን ሁልጊዜ ለክርስቶስ እያዘጋጀች እንደ ሙሽራ ማድረግ ነው የሚገባት እና ትላንት የተደረገው ስህተት ቢሆን ያንን ስህተት እንድገም ማለት የለብንም። በደረስንበት መመላለስ ስለምኖርብን እንደዛ እናደርግ አይነት ቃለ ሕይወት ቤተክርስቲያን በስደቱ ዘመን አንድ ሰሞኑ የሚነሳ ድምፅ አለ ሚዲያ ላይ ጴንጤቆስታል እና ካሪዝማቲክ እንትን አለ። ኢትዮጵያ ቤተክርስቲያን አንድ የሚነሳበት መድረክ መጋራት የመድረክ ልዩነት የለም። ሁሉም ቦታ ላይ አንድ አይነት ልምምድ ነው ያለው። ምናልባት ይህንን የአሁኑ መግለጫችሁን ያዩ ሰዎች አንዳንድ ሰዎች ይሄ አንድ እርምጃ ወደፊት ነው፣ ከዚህ በኋላ አንዱ ከአንዱ ዶክትሪናሊ እንደሚለያይ መድረኩ እንደሚለያይ ማሳያ። በውጭ ሀገር ይሄ ያልተለመደ ነው። ሜቶዲስቱ ላይ ሉትራኑ ሜኖናይቱ ላይ ምናምን አንዱ ላይ መድረክ ላይ አይሄዱም። ዩዥዋሊ ኮመን በሚያደርጋቸው ሀገራዊ ነገሮች ላይ አብረው ሊሰሩ ይችላሉ፣ ሊሳተፉ ይችላሉ። እኛ ጋር ግን ሁሉም ነገር ድብልቅልቅ ያለ ነው። ምዕመኑም ድብልቅልቅ ያለ ነው። ማለት አንዱ ያለ ቤተክርስቲያናት ያለ ምዕመን ሌላው ምዕመን ይሄዳል። አንዱ ያለው ሌላ ቦታ ያለ ልምምድ ይሆናል። ዶክትሪኑ ምንድን ነው፣ ቤተክርስቲያን የምታምነው ምንድን ነው የሚል ምዕመን ውስጥም ግንዛቤ ያለ አይመስለኝም። እና ይህንን ሲነሳ አንዱ ስደቱ ዘመን ላይ ሌሎች አብያተ ክርስቲያናት ተጠልለው እንደ ቃለ ሕይወት፣ እንደ መሰረተ ክርስቶስ፣ እንደ ሉትራን፣ መካነ ኢየሱስ ቤተክርስቲያን ገብተው ስለነበረ በዛ የመንፈስ ቅዱስ ልምምድና የመንፈስ ቅዱስ እንቅስቃሴ ዶሚኔት አርጓት ለቤተክርስቲያኗ እድገት ምክንያት አደረገች ብለው ያን ያነሳሉ። ፓስተር ጻድቁም ቅርብ ጊዜ ኢንተርቪው አደባባይ ያሉት ስለሆነ እኛ እነሱን ጆይን ባናረጋቸው ኖሮ አይ ቲንክ 2% ነበሩ ወይ 8% እንደዚህ በፐርሰንት የሆነ ዳታ አስቀምጠው እኛ ጆይን ስናረጋቸው የእኛን እንትን ከተገባባቸው በኋላ ነው ለመስፋታቸው ምክንያት ብለው ተናግረዋል። ከዛ ካሪዝማቲክና ጴንጤቆስታሉ ሙቭመንት ቃለ ሕይወትም ጴንጤቆስታለች ልዩነት የላትም የሚል ድምፅ አለና
ቃለ ሕይወት ጴንጤቆስጣላት ካሪዝማቲክ ናት? ምንድን ነው የእሷ ዶክትሪን? እሱ እንግዲህ የእናንተን ሰዎች ጠይቅልኝ። የስነ መለኮት ፔንቴኮስታል ካሪዝማቲክ ምናምን የሚባለውን በደንብ እንዲና እንዲ ነው ብዬ ለይቼ ለመንገድ ይቸግረኛል። እሺ፣ በመንፈስ ቅዱስ አሁን እሺ እንትኑ ይገባኛል የሚሉት ሰዎች ይገባኛል። በነገራችን ላይ የኢትዮጵያ ቤተክርስቲያንም ህብረትና አንድነትን ትመኛለች፣ ትሞክራለች እንጂ ሁሉ አንድ ነው የሚለው አመለካከት ይቸገራለሁ። ሁሉ አንድ አይደለም። ልዩ የሚያደርገን ለምሳሌ የፔንቴኮስታል ባክግራውንድ ያላቸው አብያተ ክርስቲያናትን እና መጥምቃውያን ባክግራውንድ ያላቸው የሚለያቸው ነገሮች አሉ። ምንም እንኳን መድረክ ብንለዋወጥ፣ ምንም እንኳን በአንዳንድ ልምምዶች ህዝቡ ተመሳሳይ ነገር ቢያደርግ አብያተ ክርስቲያናቱ የሚለያዩበት እኛንና ሉተራን መነሻ ያላቸውን አብያተ ክርስቲያናት በጣም ክሊር የሆኑ የሚለዩቸው ነገሮች አሉ። በአስተዳደር እንለያለን። አንዳንድ የስርዓት ጉዳዮች ላይ በጣም እንለያለን። የፈለገ ህዝቡ ቢሄድ የራሱን ቤተክርስቲያን ስርዓት ይፈልጋል። እነዛ ነገሮች ውስጥ እንለያያለን። ምንድነው የሆነው? በእርግጥ የስደቱ ዘመን ከዛም በላይ ግን የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የሚባል ህብረት በተቋቋመ ጊዜ ሙከራ ተደርጓል። ሼር እንድንደራረግ፣ አብረን እርስ በራስ እንድንጠባበቅ እና እርስ በራስ እንድንተራረምም ጭምር ሙከራ ተደርጓል። ያ ጥሩ ሂደት ነው። በጣም መልካም የሚባል ሂደት ነው። እስከዛሬ በኢትዮጵያ ቤተክርስቲያን ቆማ በሁለት እግሯ እንድትኖር ያበረከተው አስተዋጽኦ አለ ኢትዮጵያ ወንጌላውያን ቤተክርስቲያን ህብረት የሚባለው። ከዛ የተነሳ የአንዱን ጸጋ የመካፈል እንቅስቃሴዎች ነበሩ። ያ ክፉ አይደለም። በእርግጥ በስደቱ ዘመንም ደግሞ ረድቷል። ምክንያቱም ኦፕን የነበሩ አጥቢያዎች ሌሎችን አጠገባቸው ያሉትን የማቀፍ ነገር፣ ከበር የመስጠት ነገር እድል ነበራቸው እና ያ መልካም ረድቷል። በነገራችን ላይ የአዲስ አበባን ለምሳሌ ብንናገር መካነ ኢየሱስ ጥቂት ቦታዎች ክፍት ነበሩ። መሰረተ ክርስቶስ እኔ ስላልነበርኩ በጊዜው አላቅም። ቃለ ሕይወት ለምሳሌ ገጃ ክፍት ነበሩ። ስለዚህ ቃለ ሕይወት ሁሉም በሙሉ ቃለ ሕይወትም እንትን ገባ ማለት ገጃም እኮ ተቀብላለች። ገጃ ቃለ ሕይወትም በተለይ የአዲስ አበባውን ብናወራ ሌላው መካነ ኢየሱስን ሙሉ ወንጌሉን ተቀብላ አስተናግዳለች። በዛ መካከል የጸጋ መወራረስ ሊፈጠር ይችል ይሆናል እንጂ ቤተክርስቲያናቱ የተመሰረቱበትን አንዳንድ ዶክትሪኖች በሙሉ አንድ አድርጓል፣ ዳይሉት አድርጓል የሚል አመለካከት እንኳን የለኝም። ይህን ክሌም ሲነሳ ዶክተር መንፈስ ቅዱስን ስጦታ የመንፈስ ቅዱስ ካሪዝማቲክ ልምምዶች ተብሎ ገቡ ሲባል የላትም ወይ ቃለ ሕይወት? አሁንም ይህን መግለጫ ስታወጡ በቃ የጸጋ ስጦታዎችን ካደች፣ ደረቅ ሆነች፣ ትምህርት ብቻ በጣም ጥሩ እንደዛ ይላሉ እና ያ ልምምድ በፊት ሳልነበራትም ከዛም በላይ የፈረንጆችና የአበሾች የሚባል መንፈስ ቅዱስም አለ ተብለናል። ይሄ በጣም አሳፋሪ አነጋገር ነው። በጣም አሳዛኝ አነጋገር ነው እና የኛ ሀገር ሰዎች ሲናገሩ እንደው አላዋቂ ሳሚ ፊቱን በመስተዋት ቢያይ ይሻላል ይላሉ። ንፍት ይለቀልቃል። ከባድ ነው። እንደዛ አይባልም። በጣም ስህተት የሆነ አመለካከት ነው። እነዚህን አብያተ ክርስቲያናት የጀመሩ ሚስዮናውያን በነፍሳቸው ተወራርደው የመጡ ሰዎች ናቸው። መጽሐፍ ቅዱስን ነው ያስተማሩ፣ ሌላ ነገር አይደለም ያስተማሩት። አባቶቻችንን ሲያስተምሩ መጽሐፍ ቅዱስን ነው ያስተማሩት። መጽሐፍ ቅዱስ ውስጥ መንፈስ ቅዱስ አለ፣ የጸጋ ስጦታዎች አሉ። እነዛን የጸጋ ስጦታዎች ፉል የሚለማመዱ ናቸው። አባቶቻችን በነዛ የጸጋ ስጦታዎች በመንፈስ ቅዱስ ኃይል ነበር ቤተክርስቲያንን ሲያስፉ የነበረ። እነዚህ አሁን የምናላግጥባቸው ፈረንጅ፣ አበሻ ምናምን እያልን የምናላግጥባቸው እኮ ቤተክርስቲያን አይደለም። ለኢትዮጵያ እንደ አገር ተቋማትን ያበረክቱ ጀግኖች ናቸው። የኢትዮጵያ ቀይ መስቀል ማህበር ከኢትዮጵያ ቃለ ሕይወት ቤተክርስቲያን አባቶች ጋር የተያያዘ ነው። ፓስተር ኢንስቲትዩት አሁን የኢትዮጵያ ህብረተሰብ ጤና ሳይንስ ኢንስቲትዩት የሚባለው
መነሻው ከኢትዮጵያ ቃለ ሕይወት ቤተክርስቲያን አባቶች ጋር የተያያዘ ነው። ለፕሬሲ ሴንተር ዘነበ ወርቅ ያለው ሆስፒታል ምንድን ነው የሚባለው? አለርት ሆስፒታል ከነሱ ጋር የተያያዘ ነው። ሌሎችም የትምህርት ተቋማት ለአገር የሚሆኑ የትምህርት ተቋማት፣ ለአገር የሚሆኑ ጤና ተቋማት ወንጌልን ብቻ ማምጣት አይደለም እኮ። ቆይ እንደዚህ አይነት አገርን ኢንፍሉዌንስ የሚያደርግ ያለ መንፈስ ቅዱስ እርዳታ ነው የሚሰራው? እነዚህ ሰዎች መንፈስ ቅዱስን ስላላወቁ ነው እንደዚህ ያደረጉት? ፕሮፌሰር ላምቤ ማለት ዶክተር ላምቤ በሀብታም ስለሆኑ ነው እነዚህ ነገሮች ያቋቋሙት? ኖ፣ ሀብታቸው መንፈስ ቅዱስ ነበረ። ኃይላቸው መንፈስ ቅዱስ ነበረ። በዛ ነው ሌሎችም ከእሳቸው ጋር የነበሩ ሌሎችም አገልጋዮች መጽሐፍ ቅዱስን ነው የሰበኩት። ከመጽሐፍ ቅዱስ እየቀነሱ የሰበኩት ነገር የለም። እና እንዲህ አይነት ንግግር በጣም አሳፋሪ ነው። አባቶቻችን እኛ ሁሌ የምንጠቅሳቸው የትምህርት እንኳን አሁን ባለ ደረጃ ለምሳሌ በምንናገረው የአካደሚክ ትምህርት ሌቨል እንኳን የሌላቸው የቴዎሎጂ ትምህርት እንኳን በሌላቸው ጊዜ እኮ በመንፈስ ቅዱስ ተመክተው ጫካውን እኮ ነው ያቋረጡት። ስንት ትግል፣ ስንት የወንጌል እንቅፋት የነበረውን እኮ አልፈዋል። እና ያ የለም ቤተክርስቲያን ጠፍተዋል፣ እንቅስቃሴው አታምንበትም የሚለው ትንሽ ያሳዝነኛል። ዛሬ የሚሆነውን ልንገርህ፣ ቦታውን አልጠቅስም ለእንትን ያክል ብዬ ነው። አንዳንዱን ስፔሲፊክ ነገር አንድም ወደ ኋላ የሚገለጥ ነው፣ አንድም እዛ ቦታ ላሉት በማሰብም ነው። ሁለት ኮሚኒቲዎች መካከል ሁሌ ጥል ያለበት ኮሚኒቲ ነው። አንዱ ኮሚኒቲ ወንጌልን ያውቃል። የእኛ ቤተክርስቲያን ሰዎች በብዛት አሉ። አንዱ ኮሚኒቲ ወንጌል ግን አልደረሰበትም። የቃለ ሕይወት ቤተክርስቲያን መሪዎች ተሰበሰቡና እንዴት ይሆናል? እኛ አሁን በነገራችን ላይ እንደው ዝም ብሎ አለመስማማት ሲባል ደም አፋሳሽ እንትን ይካሄዳል በእነዚህ ኮሚኒቲዎች መካከል ማለት ነው። በእነዚህ ህዝቦች መካከል ደም አፋሳሽ ነገር ይካሄዳል። መሪዎች ቁጭ አሉ። ለምንድን ነው ይሄ የሚሆነው? እኛ የሰላም ወንጌል ይዘናል፣ ለምን በሰላም አንመጣም ወደ እነሱ ብለው የጾም ጸሎት አወጁ ለአንድ ወር። በዛ አንድ ወር ዋናው ነገር እኛ የሰላም ወንጌል ያለን ሰዎች ነና ለምን ወንጌል ይዘን አንሄድም? ይሄ ደም መፋሰስ የሚፈታ ነገር አይደለም፣ ስለዚህ ወንጌል ይፈተዋል ብሎ ተነሱ። ሰዎች አዘጋጁ፣ ወጣቶች አዘጋጁ። እኛ ወንጌል ይዘን እንሄዳለን የሚሉ ወጣቶች አዘጋጁ። ወደዛ እንደሚሄዱ ያው መቃቃር ስላለ ሲሄዱ የሚደርስባቸው ነገር ይታወቃል። ነገር ግን ጸልዮ ልክ በመጀመሪያው ቤተክርስቲያን እንደነበረው ማለት ነው ሐዋርያ ባርናባስንና ጳውሎስን ለዩልን እንደተባለው ለይቷቸው ሂዱ፣ በቃ እናንተ የሚሆነውን ጌታ ጋር እኛ እንጸልያለን፣ የሚሆነውን ነገር አድርጉ። ጀግኖች ወጣቶች ናቸው። ተመልምሎ እሺ ብሎ ታዘው ለቤተክርስቲያን ወጡ። እነዛ ሐዋርያት የምንለው እኮ እንደዛ ነው። ሚስዮናውያን ናቸው። ትልቅ ስራ ለመስራት ራሳቸውን አሳልፈው የሰጡ ሰዎች ናቸው። ሄዶ በኮሚኒቲያቸው ድንበር ሲደርሱ በቡድን ሁለት ሆነው ይበተናሉ ወደዛ የሚሄዱበት ቦታ። እቺ የድንበር ከተማ ወይም የድንበር ቀበሌ በ90 ቀን ውስጥ ተመልሰን እንመጣለን። ለ90 ቀን ወንጌልን እንሰራለን። ከመጣን መጀመሪያውንም ሲነሱ ከመጣችሁ ካልሆነም ወደ ጌታ ሄዳቸዋል ብለው ነው የሸኟቸው። ከመጣን የዚህ ቦታ እንገናኛለን። ምክንያቱም ሪሞት ኤሪያ ነው፣ ስልክ ግንኙነት የለም፣ መንገድ የለም፣ ምንም የለም። ስለዚህ እዚህ ቦታ በ90 ቀን እንገናኝ ብሎ ተነጋግረው ሄዱ። የሆነው ነገር ወደፊት በደንብ በሰፊው ተጠንቶ በታሪክ የሚጻፍ የሚሆን ነው እና በ90 ቀን ሲመለሱ አክሊሌ አንደኛ ከሄዱ ወጣቶች አንድ አልጎደለም። ሁሉም በስፍራቸው ተገኙ በተባሉት ቀን። ሁለተኛ 500 ሰዎች ጌታን ተቀብለው የጥምቀት ትምህርት ጀምረውላቸው 500 ሰዎች ሌላም የወንጌል ስርጭት ወንጌልን የሰሙ ብዙ ናቸው አዘጋጅተው መጡ። እኛ አሁን ተመልሰን አንሄድም፣ መልእክት ላክ
ቤተክርስቲያን መልእክት ላክና ሰዎች ቤተክርስቲያን መስሪያ ሌሎችም የጉብኝት ዋና መሪዎች ይምጡ፣ እኛ ተመልሰን እንላለን። አዘጋጅቶ ጠበቁ። ዋና መሪዎች ወዲያው 5 ቤተክርስቲያን ለመስራት የሚያስችል አቅም አልነበራቸውም። ለ3 ቤተክርስቲያን የሚሆን የቤት መስሪያ ዕቃ ይዘው በተባሉበት ቀን 500 ሰዎች በዛ ጊዜ ነው የተጠመቁት። ይሄ በደም የሚፈላለጉ ኮሚኒቲዎች መካከል የተከሰተ ነው። ስለዚህ ይሄ ነገር ያለ መንፈስ ቅዱስ እርዳታ በመንፈስ ቅዱስ በመደገፍ አልተከናወነም ማለት የሚችል ማን ነው? መንፈስን መግለጥ በዚህ መካከል የጌታ ጸጋ ማኒፌስቴሽን በዚህ መካከል የለም ማለት የሚችል ማን ነው? ይናገረን። ቤተክርስቲያናችን በመንፈስ ቅዱስ ጸጋ ታምናለች፣ ትገለገልበታለች። አንዱንም ጸጋ አታጣጥልም። ያንተ ይበልጣል የኔ ያንሳል የሚል ነገር የላት። እንደዛ አይነት ኮንሰፕት የላትም። ጸጋው ግን ዛሬም ቢሆን ለተዘጋጁት ይሰራል። እኔ ፓስተር ግዛቱን ታውቅ እንደሆነ አላውቅም። የህብረት አምባ ፓስተር ነው፣ ፓስተር ግዛቱ ይባላል። እና ነገሮች እንዴት ነው ቀዘቀዙብኝ ያልኩት አንድ ቀን። ምኑ ነው ቀዘቀዙ? አይ በቤተክርስቲያን ውስጥ እንደ አንዳንድ ነገር አይታዩም ቀዘቀዙብኝ። ድንገት አንተ ቀዝቅዘህ እንዳይሆን። ምክንያቱም የእግዚአብሔር የጸጋው ኃይል ቀዘቀዘ፣ እሳቱ በቃ አቆመ፣ ወላፈኑ ጠፋ። እኔ ቀዝቅዤ እንዳይሆን እስከ ዛሬ ያልረሰውም አንተ ቀዝቅዘህ እንዳይሆን ቼክ አድርግ። እና ምናልባት ቀዘቀዛችሁ የሚሉት ሰፈራቸው ይፈልጉት ቅዝቃዜ የለም። እንደዚህ አይነት ነገር አርሲ ምዕራብ አርሲ ቅርብ ጊዜ የወጣ ቀጣና ነው በእኛ ስትራክቸር። እና ጠየኳቸው እዛ ያሉት መሪዎች እንዴት ነው አዲስ ናችሁና ጠንካሮች ናችሁ ወይ ነገሮች እየተሰራ ነው ወይ ብዬ ጠየኳቸው። አይ ጥሩ ነው መልካም ነው እየተካሄደ ነው። እኛ በ7 ዓመት የቃለ ሕይወት ቤተክርስቲያን ዳብል ታደርጋለች የሚል ራዕይ ይዘን ነው እየሰራን ያለ ነው። እና እንደው በጣም ፈራው። በ7 ዓመት ዳብል ያደርጋል። አሁን እናንተ ጋር እንደዛ አይነት ነገር አለ ወይ? አታስብ ስሙ፣ እኛ ከዛ በላይ እንሄዳለን ነው ያሉት። ይሄ እዚህ ምዕራብ አርሲ ነው የምነግራቸው። ያለ መንፈስ ቅዱስ እርዳታ ቤተክርስቲያን የለችም እኮ። ያንን የለች ትታለች ሞታለች የሚል እሱ ሌላ ቦታ እንደዛ አይነት ነገር ቢያሟርት ይሻላል። እሳቱ አለ የተጠቀምን ነው ልልህ ነው። አሜን። እዚህ መግለጫችሁ ላይ አንድ ያነሳችሁት ከካውንስሉ ጋር ያላችሁን ግንኙነት ነው። እንግዲህ ካውንስሉ ኢትዮጵያ ቤተክርስቲያንን በአንድ ጥላ ስር አሰባስቦ ይሰራል ተብሎ ከተመሰረተ አመታቶች ተቆጥረዋል። እንግዲህ 2ኛ ተርም ምርጫውን ቅርብ ጊዜ አድርጓል። በዚህ በ3ቱም ተርም በመሪነት ላይ ቦታ ካሉ ሰዎች አንዱ የቃለ ሕይወት ሰው ናቸው። በፊት የፕሮፌሰር ኢያሱ ነበሩ። አሁን ባለፈው ዶክተር ጣሰው ነበሩ። አሁን ፓስተር ጌቱ ለማ በመሪነት አለ። ከዛ ውጪ በተለያየ ፖዚሽን በካውንስል ውስጥ ባሉ የውስጥ የፉል ታይም ስራዎችም ሆነ የስነ መለኮት ኮሚሽን ውስጥ የተለያየ ፖዚሽን ውስጥ የቃለ ሕይወት ሰዎች ብዙ ነው። በቦርድ ታገለግላለች። በቦርድ አባላት እንደሆናችሁ ማውቃለሁ። ካውንስል ውስጥ በጣም ዘርፈ ብዙ ሮል ካላት ወይም ሰፊ እጅ ካላት ቤተ እምነት አንዷ ቃለ ሕይወት ናት። ነገር ግን በዚህ መግለጫችሁ ላይ ከካውንስሉ ጋር ያላችሁ ህብረት ያሰራር እንደሆነ መንፈሳዊ እንዳልሆነ ደግሞ ለመግለጽ ተጠቅማችኋልና መጀመሪያ እንዴት እንዲህ ሊሆን ቻለ? ምክንያቱም አንዳንዶች እንዲሁም ቃለ ሕይወት ይሄ አቋም ካላት ከካውንስሉ መውጣት አለባት የሚል አሁን ሳይሆን ከበፊት ጀምሮ እንደዚህ ሙግቶች ያመጣሉ። ቤኒሂንንም ባወገዛችሁበት ጊዜ ምክንያቱም አንድ ከሚታመነው ነገር ቤኒሂንን ቃለ ሕይወት ማውገዟ ተገቢ ሆኖ ሳለ ከቤኒሂን አሁንም በመግለጫ ስጋት አድሮባት መግለጫ እንድታወጣ ያስገድዳት እነ ቤኒሂን ከሚያደርጉት ልምምድ የባሰ ልምምድ የሚያደርጉ ሰዎች በኢትዮጵያ ቤተክርስቲያን ውስጥ አሉ። በጣም የድፍረት ልምምድ የሚያደርጉ ማለት ነው። እና እነኛ ደግሞ ከካውንስሉ ፈቃድ አግኝተው ካውንስሉ ለአምብሬላ ውስጥ ሆነው በአንድ ህብረት አላችሁ እና እዛ ጋር መንፈሳዊ ህብረት በሌለበት መንፈሳዊ አንድነት በሌለበት ተቋማዊ አሰራር መስራት ይቻላል ወይ? የተለያዩ ቤተ እምነቶች ሆነው እንደዛ መስራት ይቻላል? እንደዛ ከሆነ ለምን ከሙስሊም ጋር ከኦርቶዶክስ ጋር የሃይማኖት ተቋማት ጉባኤ ያለ አንድ አምብሬላ ውስጥ ሆነው ለሀገር ጉዳይ ምናምን አንድ ላይ መስራት ለምን አይቻልም?
በሌላ አምብሬላ መካተት ለምን አይቻልም? እና ያን የገለጻችሁበት መንገድ እውነት እንደዛ ነው ወይ? መጀመሪያ መንገዱ እውነት ቃለ ሕይወት ሮሏ እንደዛ ነው? ካውንስሉ ጋር ያላት ህብረት እንደዛ ነው? እንደዛ ብላ ነው የምታምነው ከጅማሮ? ዋና ሮል ዋና ባለድርሻ ስለሆነች ብዬ ስለማስብ ነው ይሄ በግሌ። መልካም ነው። በነገራችን ላይ ቅድም ምዕራብ አርሲ ብዬ ጠይቆት ምዕራብ ጉጂ በምለው ይስተካከልልኝ። አሁን እንደዛ ተብሏል መሰለኝ በመንግስት አስተዳደር። የኛ የቀጣናዎች አሰራርና የሌላው አንድ ላይ አይሄድም። ትንሽ እንትን እንዳይፈጠር ብዬ ነው። ቅድም እንዳልኩኝ በኢትዮጵያ ቤተክርስቲያን ውስጥ የህብረትን የአንድነትን ነገር በሚደረግ ብዙ ሙከራዎች ተደርገዋል። በስደቱ ጊዜ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት የሚባል ነበረ እና አሁንም ድረስ አለ እና በዛ ህብረት ውስጥ መድረክ መጋራት፣ እርስ በርስ በጣም እጅና ጓንት ሆኖ መስራት ስራ ነበረ። ከዚህ የተነሳ ህዝቡ ለምሳሌ ዛሬ ተነስቶ መሰረ ክርስቶስ ወደ ጠራችው ኮንፈረንስ ቢሄድ ቃለ ሕይወት አትቆጣም፣ ወይንም መካነ ኢየሱስ ወደ ጠራችው አንድ የምስጋና ፕሮግራም ህዝባችን ቢሄድ አትቆጣም ቃለ ሕይወት። ምክንያቱም የዛን ጊዜ የነበረው ወንጌላውያን ቤተክርስቲያናት ህብረት ያን ያክል አንድነት ሰጥቶን ነበር። አብሮ የማገልገል አብሮ የመውጣት በጋራ ኮንፈረንሶች አድርገን ወደ ጌታ ለሚመጡ ሰዎች ለምሳሌ ካሉ የቀርባን አንተ መካነ ኢየሱስ ይቀርባል፣ አንተ ጋር ሂድ፣ አንተ መሰረ ክርስቶስ ይቀርባል፣ ወደዛ ሂድ ብለን ያለፍንባቸው ጊዜዎች አሉ። ህዝቡ ውስጥ ያለ ፍላጎትና መሻት ያ እንዲቀጥል ነው፣ ያ እንዲቀጥል ይፈለጋል። ነገር ግን አሁን ካውንስል ውስጥ ወደ 4000 ምናምን የሚባሉ ቤተ እምነቶች አሉ። ያ ሁሉ ጤናማ ነው የሚል የዋህነት የለንም። ይህን ጥያቄ ባለፈውም ጠይቄ ነበር፣ አልመልስም ብዬ አልፌ ነበር። አሁን እንግዲህ ሁለተኛ ስላመጣ ልመልስልህ። እንደዛ የሚባል የዋህነት የለንም እና ማንነቱን ገና በደንብ አውቄ ያልጨረስኩት ቤተ እምነት ጋራ የካውንስሉ አባል ነውና ብዬ ኮንፈረንስ አብሬ አላደርግም። መንፈሳዊ ህብረት አናገረም ስለ እሱ ማለታችን ነው። ቤተክርስቲያንን እኮ ቤተክርስቲያን ከመሆናችን የተነሳ ስራችን ሁሉ መንፈሳዊ ነው ብለን ነው የምናምነው እና የምናደርገው ነገር ሁሉ መንፈሳዊ። ግን በመንፈሳዊ ስራ ውስጥ የትኛውን ነው ከማጋራ የሚሰራውን ብለ የሚል መስመር ካላበጀን በስተቀር ጣጣ ውስጥ እንገባለን። ካውንስሉ ሲመሰረት ለወንጌላውያን አማኞች ትልቅ ይመርታ ነው። ምክንያቱም በህግ ተፈቅዶ የወንጌላውያን ታዋቂ ሆኖ በሀገራችን በህግ አውቆት ሲሰራ የመጀመሪያ ነው። ያንን ለማድረግ ቶሎ ካውንስሉን ለማቋቋም ግርግር ነበረ። በዛ ግርግር ውስጥ ሁሉን ነገር ኤቭሪቲንግ ከላይ እስከታች ከሀ እስከ ፐ አጥንተን እንዲህ ነው የምንገናኘው፣ ከአሁን በኋላ ግንኙነታችን እንደዚህ ነው የሚሆነው የሚል ትክክል በሙሉ ተዘርዝሮ ተሰርቶ አይደለም። ነገር ግን ህጉ መውጣት ስላለበት የተሰባሰበ ኤፈርት ነው። በዛ ቶሎ አንድ ነገር ለማድረስ ከተደረገ የተሰራ ስራ ነው። በዛ ውስጥ በጣም ጥሩ ስራዎች ተሰርተዋል። ምንም ጥያቄ የለውም። በህግ ደረጃ ወጥቷል። ህጉ በነገራችን ላይ ለካውንስሉ ህጋዊ እውቅና ሲሰጥ የካውንስሉ መስራች አባላትን ጭምር ህጋዊ እውቅና ይሰጣል። ለመስራች አባላት ህጋዊ እውቅና ይሰጣል እና የካውንስሉ ህልውና የሚመሰረተው በመስራች አባላት ነው። የመስራች አባላት ህልውና ግን በካውንስሉ ህልውና አይመሰረትም። ይሄ በደንብ መታወቅ አለበት። አንዳንድ ሰዎች የተለያየ ነገር ያወራሉና አስምረን እንለብየ ነው። አብያተ ክርስቲያናቱ ከሌሉ ካውንስሉ የለም። ካውንስሉ የአብያተ ክርስቲያናቶቹ ኔትወርክ ድርጅት ነው። በኔትወርክ ድርጅት ውስጥ ደግሞ ስትንቀሳቀስ ከምስረታ በኋላ ቁጭ ብለህ የምታስበው ነገር ይኖራል። ለምሳሌ የኢትዮጵያ ቃለ ሕይወት ቤተክርስቲያን የአገር አቀፍ ቦርድ በዛ ጉዳይ ላይ ቁጭ ብሎ ተነጋግሯል። ያለ እንትን አይደለም። የዛ ጋር መግለጫ ስንሰጥ ዝም ብለን ከራሳችን ተነስተን አይደለም። ቁጭ ብሎ ተነጋግሮ ኦኬ አሁን መስርተናል ድርጅት። በዛ ድርጅት ውስጥ ያለን አካሄድ ምን መምሰል አለበት?
ዲቴይሉን ላልናገር እችላለሁ እዚሁ። ነገር ግን የተለያዩ ገደቦች አድርጓል። እንዴት ነው የምንሰራው የሚለውን የተለያዩ ገደቦች አድርጓል። አንዱ ገደብ የምንለው ቅድም ያልኩትን አይነት መንፈሳዊ ህብረት ከሁሉ ጋራ ሊኖረን አይችልም። ያ ማለት ከመካነ ኢየሱስ ጋራ ወይ ከሌሎች ጋራ ቀደም ሲል ከምናውቃቸው ቤተክርስቲያናት ጋራ ውስጣቸውን በደንብ የምንረዳ ወገኖቻችን ጋራ ከሙሉን ጋራ አይኖረንም ማለት አይደለም። ነገር ግን ሁሉ ለኔ ካውንስሉ ውስጥ አለ በሚባል ሁሉ አንድ አይደሉም። ገደብ አድርገናል። ይሄ እኮ በትክክል የምንናገረው ነው እና ቦርዱ የሰጠን ገደብ አለ። በዛ ገደብ ውስጥ እንመላለሳለን። ካውንስሉ ገና ወጣት ተቋም ነው። ጥሩ ነው። አሁን እየሰራ ያለው ጥሩ ነገር ነው ያለው። ካውንስሉን በሚመለከት መግለጫ ለመስጠት እኔ አልተወከልንም። ቃለ ሕይወት ብቻዋን አልተወከለችም፣ እኔም አላደረገውም። ነገር ግን ስልታዊ እቅድ አዘጋጅተናል። የ5 ዓመት ስልታዊ እቅድ አዘጋጅተናል። ዝርዝሩን አሁን እዚህ ስላልተወከልኩ አልናገርም። በዛ ዝርዝር ውስጥ ገደባችንን ኤክሰርሳይዝ አድርገናል። እኛም የምናውቀው የራሳችን ስለሆነ ማለት ነው። ስልታዊ እቅድ ውስጥ ገደባችን ኤክሰርሳይዝ አድርገን ነው የገባ ነው። በዛ ስልታዊ እቅድ ውስጥ ነው እነዛ ነገሮች እንሰራለን የሚለው። ለምሳሌ ከመንግስት ጋር ያለን ግንኙነት በካውንስሉ በኩል ብናደርግ የተሳለጠ እንደሚሆን ይገባናል። በዛ በኩል ነው የምናደርገው። አንዳንድ ስራዎችን አብረን መስራት እንችላለን። እንበልና ለምሳሌ ለሰላም ጉዳይ ብንነሳ በጋራ ስንሆን የተሻለ ኃይል ይኖረናል። እንበልና በተለያየ ጉዳይ ከመንግስት ጋር ስንነጋገር፣ ከህብረተሰቡ ጋር ስንነጋገር በጋራ ስንሆን የተሻለ ኃይል ይኖረናል። እንደዛ ማለታችን ነው። ያንን እንተገብረዋለን። በካውንስሉ ውስጥ አሁን ቅድም እንደተገለጸው ብዙ የመሪነት ስፍራ አላችሁ እኮ ረጅም ጊዜ የመሩት የእናንተ ሰዎች ናቸው የሚል ሁል ጊዜ እንሰማለን። ከካውንስሉ ጋር ቁጭ ብለን የተነጋገርንባቸው ቃለ ሕይወት መብቷን የተወችበት ጎይንግ ፎርወርድ ያንን መፍትሄ የምትፈልግበት ጉዳዮች አንስተናል። አሁን እሱን ዲቴይሉን መናገር አንፈልግም። ልክ እንደ ቃለ ሕይወት ሌሎችም የሚናገሩት ማለት ነው። ሌሎችም አለው ብዬ ነው ማምነው። ለአንድነት ሲባል መብቷን የተወችበት፣ ሌሎችም ቤተክርስቲያናት ለአንድነት ሲባል የተውት ነገር አለ። አሁን ግን እየተጠናከረ በሚሄድ ጊዜ ያንን መብት እንፈልገዋለን። ያለ አሰራር ነው። በኔትወርክ ውስጥ እንደዛ አይነት ነገር ያለ አሰራር ነው። የሚያስደነግጥ ነገር የለም። በመከባበር ላይ በተመሰረተ፣ በወንድማማችነት በመነጋገር ላይ በተመሰረተ እናደርጋለን። ባይዘው በመከባበር በወንድማማችነት የማይፈታ ከሆነ የህግ እርምጃ መወሰን የቃለ ሕይወትን መብት እናስጠብቃለን። እንደዛም እናደርጋለን። ሆፕፉሊ እዛ ጋር አንድንደራረስም። ወገኖቻችን የሚረዱት ስለሆነ ለምን አውቀን የተሆናቸው መብቶች እንዳሉ የሚረዱ ስለሆነ ብዙ አሁን በዚህ ጉዳይ ላይ አንናገርም። ግን አንድ ሰው በካውንስሉ ውስጥ አለ ስለተባለ ቀደም ሲል በአብያተ ክርስቲያናት ህብረት ውስጥ የነበረውን አይነት ልምምድ በቃ ማድረግ አለብን። የእኛ ቤተክርስቲያን አትሊስት መሪዎች ሊያውቁ ይገባል። አናደርግም፣ እንደዛ አይደለም። ነገር ግን በካውንስሉ ውስጥ እነዛን ነገሮች በተለይ በስልታዊ እቅድ የተገለጹትን ነገሮች ለማስፈጸም፣ ለመፈጸም፣ ለመምራት ቃለ ሕይወት ዝግጁ ናት። የካውንስሉ መብትና አቅም በቤተ እምነቶችም በወንጌላውያን አማኞች ድረስ ምን ያህል ድረስ ነው ተብሎ ነው የሚታመነው? ብዙ አይነት አስተያየቶች ይሰጣሉ። ያው እኛም ከተመሰረተ ጀምሮ ካውንስሉ መንፈሳዊ ተቋም ይሁን መንግስታዊ ተቋም ለማድረግ ግልጽ ነው። ግልጽ ያልሆኑ እንትኖች አሉ። አሁን ሰሞኑን አንድ ከእናንተ መግለጫ ተነሱ ሲነገር እንደሰማሁት አንድ ወንድም አንድ ሚዲያ ላይ ቀርቦ ምን መብት አላቸው መግለጫ የመስጠት? ካውንስሉ ውስጥ ከተቋቋመ በኋላ አብቅቷል እኮ እንደዚህ ነገር ሀገራዊ ጉዳይ ላይ መጥተው እነሱ ቃለ ሕይወት መግለጫ መስጠት አይችሉም የሚል ተናግሯል። ስለዚህ ካውንስሉ የቤተ እምነቶችን ህሉና ነው የሚደፈጥጠው። ሁሉም ነገር በካውንስሉ ነው መሆን ያለበት። አባል ቤተ እምነቶች የራሳቸው ቤተ እምነት የላቸው ወይስ ህግና ስርዓቱን አለማወቅ ነው? እንደዚህ አይነት ነገሮች በጣም በተለያየ ጊዜ ኤክሰርሳይዝ ሲደረጉ ካውንስሉን በትክክል ካለመረዳት ሊሆን ይችላል። ከካውንስሉ የተለየ ነገር ፍላጎት ያላቸው ሰዎች ሊሆኑ ይችላሉ። ግን የካውንስሉን እንትን ያለ ቦታው ሲለጥጡት፣ ያለ ገደብ ሲለጥጡት እና ኤክሰርሳይዝ ማድረግ የሚችለውንም አቅም በተለየ መልኩ ሲተረጉሙት ብዙ ጊዜ ይስተዋላል። እና ምንድን ነው በዚህ የእርሶ አስተያየት? የኔትወርክ
ኦርጋናይዜሽንስ አመራር ያለመረዳት ይመስለኛል። እንዳልኩት ቤተክርስቲያናት ከሌሉ ካውንስሉ የለም። ካውንስሉ ባይኖር ቤተክርስቲያናት ይኖራሉ። ህጉ ያለ ምክንያት አይደለም። ለካውንስሉም ህጋዊ ሰውነት ሲሰጥ ለቤተክርስቲያን ለመስራቾቹም ህጋዊ ሰውነት የተሰጠው ያለ ምክንያት አይደለም። አብያተ ክርስቲያናት የሉም ማለት አይቻልም። በጋራ በመፈቃቀድ ለካውንስሉ የምንሰጠው ስራ አለ። ካውንስሉ መንፈሳዊ ድርጅት ነው፣ ቤተክርስቲያን ግን አይደለም። እኛ ገደብ እናደርጋለን ብሎ ቦርዳችን ሲወስን፣ በዚህ መልክ ገደብ አድርጎ ብሎ ሲወስን ቤተክርስቲያን የሚሰራውን ስራ ካውንስል ተነስቶ እንስራ ቢባል አትፍቀዱ ማለታቸው ነው። ካውንስሉ የቤተክርስቲያንን ስራ የሚሰራ ሳይሆን የቤተክርስቲያንን ስራ የሚያሳልጥ፣ የሚረዳ፣ የሚደግፍ ሆኖ ነው መደራጀት ያለበት። እንዳልኩህ ፎርማቲቭ አመታት ናቸው ገና። በዛ ፎርማቲቭ አመታት የተፈጠሩ ስህተቶችም ካሉ ይታረማሉ። ይሄ ሰዎች እየተረዱ ሲመጡ የቤተክርስቲያን ሚና ምንድን ነው፣ በጋራ ያቋቋምነው የኔትወርክ ድርጅት ሚና ምንድን ነው የሚለውን እየተረዱ ሲመጡ የሚፈታ ይሆናል። መነሳቱ አይቀርም። አይ በእኔ እንትን ውስጥ ገባ የሚሉ ቤተክርስቲያናት መነሳታቸው አይቀርም። በእኛ ቤተክርስቲያን በሚመለከት መውጣት አለባቸው፣ ቢወጡ ይሻላል ቃለ ሕይወት የሚሉ ወገኖቻችን ብዙ ናቸው። ምክንያትም አላቸው። ምክንያት ይደረድራሉ፣ በጣም ብዙ ምክንያቶች ይደረድራሉ። እሱን ዝርዝር መሄድ አልፈልግም። ነገር ግን ቃለ ሕይወት እንደተባለው እየመራች ቆይታለች። በገደብ በሚደረግ ግንኙነት ውስጥ በተወሰኑ ኤሪያዎች ውስጥ ካውንስሉ የሚረዳ የሚጠቅም እንዲሆን ጥረት እናደርጋለን ከማለት ውጭ በዚህ ሰዓት ከዛ በላይ መሄድ አልፈልግም። እሺ ዶክተር፣ አንድ የአሁኑ መግለጫ ቃለ ሕይወት ጋር ካወጣሽ በኋላ ይገጥማታል ተብሎ የሚወራው ፈተና በአደረጃጀት ደረጃ ወደ ታች አጥቢያ ቤተ እምነቶች፣ ቤተክርስቲያኖች አውርዶ ተፈጻሚነት ይኖረዋል ወይም ሁሉም ቤተ እምነቶች እንግዲህ ከ12,000 ከ13,000 በላይ ያሉ እነሱ ጋር ተፈጻሚነት የማግኘት እድሉ ጠባብ ነው። ባለፈውም ከእርሶ ጋር ባረኩት ቃለ ምልልስ ላይ አንዳንድ ወደ ታች ያሉ አመራሮች እና የላይኛው አመራር ያለመናበብ ችግር እንደገጠማችሁ ሜንሽን አድርገውልኝ ነበር እና ምን ያህል ነው እያንዳንዱ አጥቢያ፣ እያንዳንዱ አደረጃጀት፣ እያንዳንዱ ቀጠና ጽሕፈት ቤት፣ እያንዳንዱ ንዑስ የሆኑ አካላቶች ጋር ወርዶ ይሄ አሁን ያወጣችሁት አቋም መግለጫ ተፈጻሚነቱ አንቀበልም ቢሉስ፣ አንዳንድ አጥቢያዎች ይሄን አንቀበልም አንፈልግም ቢሉስ ምንድን ነው የምትወስኑት ውሳኔ? አንቀበልም የሚሉ ይኖራሉ የሚለው ያው ግምት ስለሆነ እንተው። የግምታዊ አባባል ነው። ነገር ግን ይህንን ነገር ለማስረጽ ምን ታቅደዋል የሚለውን ለእኛ በጣም ዋና ብለን ከያዝናቸው አገልግሎቶች ውስጥ ነው ይሄ። እንደው ዝም ብሎ በአንድ ቀን መግለጫ ወይም በአንዲት መጽሔት ወይም መጽሐፍ የሚቆም አድርገን አንመለከተውም። በመዋቅራችን ሁሉ ላይ የምንሰራበት እንደ ዋና ስራ የምንሰራበት ብለን ነው የያዝነው። ምክንያቱም የስህተት ትምህርት ብዙ ገብቷል። ቅድም እንዳልከው በልምምድ ከሌላው እስከማንለይ ድረስ የገቡባቸው ቦታዎች አሉ። ስሁትና ሌላውን መለየት እስከሚያቅት ድረስ የተደባለቀበት ሁኔታ አለ። ያንን ሳታጠራ ቤተክርስቲያን አለው ማለት አትችልም እና ባለን መንገድ ሁሉ እዛ መግለጫም ላይ ለመጥቀስ ተሞክሯል። ባለን መንገድ ሁሉ ይህን ነገር እናሰራጫለን። ተከታታይ እንደዚህ አይነት
ማብራሪያዎችን እንሰጣለን፣ ትምህርቶች እናደርጋለን። ይህንን ጉዳይ ይዞ በትምህርት መልክ የስፍራው የሚዞሩ ሰዎች እናዘጋጃለን። እህት ቤተክርስቲያናት እንዲረዱን ከእነርሱም ጋር የምናቀናጅበትን መንገድ እንፈልጋለን። ይህንን መጽሐፍ በብዛት አትመን ለማሰራጨት በጣም በቀላል ዋጋ ማንም ደርሶ መግዛት በሚችልበት በቀላል ዋጋ የወረቀቱ ዋጋ መሸፈን ስላለበት ማንም አንድ ምዕመን በቀላሉ ሊገዛ በሚችለው ዋጋ ለማድረስ ጥረት እናደርጋለን። የቃለ ሕይወት ካሁን በኋላ ባሉት የቃለ ሕይወት ማናቸውም አይነት ስብሰባዎች ይሄ ነገር ሳይነሳ ይሄ ነገር እንዴት እናደርጋለን የሚለው አክሽን እርምጃዎች የሚወሰዱበትን መንገድ ሳንፈልግ አንተውም። ይሄ እንደ ዋና ስራ በሚቀጥሉት ጥቂት ዓመታት ይዘን ምክንያቱም ማየት አለብን፣ ጠርቶ ማየት አለብን። ይሄ የተደበላለቀ ነገር ወጥቶ ማየት አለብን። ጥቂት ወገኖች ከኛ ጋር በጣም የምንወዳቸው ወገኖቻችን ከኛ ጋር በዚህ ጉዳይ ላይ መቃቃር እንኳን ባለው ተቆጥተውናል። ይሁን ብለን ነው ደፍረን ነው የገባንበት በዚህ ጉዳይ ላይ። እነሱም ወደኛ ይመጣሉ ብዬ አስባለሁ እና ሌሎች አብያተ ክርስቲያናትም ጭምር በዚህ ጋር እንድተባበሩን። ይከፋፈላል እሱ ዝም ብሎ ሊጌሽን ለሁለት ይከፍላል። ቤተክርስቲያኒቷ ለሁለት ትከፈላለች። ቀጥሎ ማለት የፈረንጅ መንፈስ ቅዱስና የአበሻ መንፈስ ቅዱስ እንደተባለው አይነት አመለካከት ነው ይሄ። ቃለ ሕይወት ኢቭን ባለፈው ካንተ ጋራ ስንነጋገር በነበርንበት ሌቭል አይደለንም አሁን ያለነው። እግዚአብሔር በጣም ረድቶናል። የመተዳደሪያ ደንባችን ተሻሽሎ ያ አሁን ተሰራጭቷል። እንዴት እርስ በራስ መነጋገር እንዳለብን አንዳንድ እንደዚህ አይነት ከበድ ያሉ ጥያቄዎች ሲኖሩ በቃ መልስ የለም በሚል በራሳቸው የሚወስዱት አክሽን ወደፊት አይኖርም። የመጠየቅ ቀጥሎ ያለው ነገር ከኔ መጠየቅ ማስፈቀድ አይደለም እኮ የመጠየቅ አብረን እንነጋገር። በጣም ያ መንገድ ተመቻችቷል። አንዱ ትልቅ ይሄ አዲሱ ያሻሻልነው መተዳደሪያ ደንብ የረዳን እነዚህን አይነት አሰራሮች እንድናሳልጥ ሀሳብ ነበር። በፊት ቢሆን በቃ 4 ነው ከኛ በኋላ 4 ነው ማለት ነገር ሊነሳ ይችል ነበር በአጥቢያ ደረጃ። አጥቢያ ብዙ ስልጣን ስላላት አሁን እንደዛ የለም። ተነሳ ሀሳቡ ከላይ እስከ ላይ ድረስ ተነጋገሩበት፣ ተመልሶ ተወያየን። ጠቅላላ ጉባኤ ወሰነ በ3 እንጸናለን። ይህንን አሁን ማንም አይቀይሩም። እግዚአብሔር ረድቶን የጠቅላላ ጉባኤ ወሳኔውን እያንዳንዱ አባል ጭምር ያከብራል። ወደዛ ተደርሷል። አሁን ቀስ እያለ ይሄ ነፃነትን እየፈለኩ ደግሞ ማዕከላዊ አመራርንም ጭምር የማክበር የመታዘዝ አብሮ የመሆን እጃችንን አብሮ የማድረግ ነገር እየተለመደ ነው ያለውና ይሄ ይሆናል የሚል ስጋት እንኳን የለንም። በነገራችን ላይ ስጋቱ እንደሌለን ማሳያው እኮ ዛሬ ብሎ የሚፍጨረጨሩት ማንነታቸው ታየ። ደግ አደረጋችሁ እጃችን ከእናንተ ጋር ነው የሚሉትም ማንነታችሁ ታየ። አብዛኛው ደግ አደረጋችሁ የሚል የኛ ሰው አብዛኛው ደግ አደረጋችሁ ስም የሚለው ለወንጌል የሚገዳቸው ይሄ ቤተክርስቲያናት ናቸው። አኪዩዜሽን መጥቶባቸዋል። ምን የሚል ጠቅላይ ጸሐፊውና ፕሬዚዳንቱ እርስዎን እና ዶክተር ስምዖን ሙላቱን ሐዋርያትና ነቢያት በጣም ይጠሉ ነበርና ለረጅም ጊዜ ያን ፖዚሽን አላገኙትም እና ፖዚሽኑን ያገኙ ሰዓት ላይ ያንን ጥላቻቸውን ለማሳየት ያደረጉት ነው እንጂ በፊቱ አመራሮች ይህንን አይደግፉም፣ የቤተ ክርስቲያኒቱም አቋም አይደለም የሚል እንትን ብሏል። ከዛም አልፎ እንግዲህ አንዱ ፈተናችሁ ይመስለኛል ካውንስሉ ጋር የእናንተ አመራሮች ስላሉ በተለያየ የአሰራር ስብሰባ በሚደረግበት ጊዜ በፊትም ዶክተር ጣሰው በነበሩበት ጊዜ እኔ ሰምቻቸዋለሁ ተደጋጋሚ ሐዋርያው ገሌ እንትን ገሌ እያሉ ነው የሚጠሩት ሁሉንም እሳቸውንም አስታውሳለሁ። እና ስለዚህ ከዛ በፊት የነበሩት ካውንስሉ ከተመሰረተ በኋላ የእናንተ እንትን ብዙ ስለነበር እዛ የእናንተ ሰዎች ሐዋርያ ነብይ የተለያየ ታይትላቸውን ተጠቅመው እውቅና እንደሰጣችሁ ነው የተሰማው። እና አሁን የመጣው ሊደርሺፕ ግን ከዛ ጌነስት የሆነ ለዚህ ለሐዋርያትና ነቢያት ጥላቻ ያለበት እና ያን ሲጠብቅ የነበረውን አጋጣሚ ተጠቅሞ ስልጣን ላይ ሲወጣ ይህን መግለጫ እንዳወጣ እንጂ የሙሉ ቤተክርስቲያኒቷ እንዲሁም የቀደሙት የቤተክርስቲያኒቷ አመራር እምነት አይደለም የሚል
ዳይሬክትሊ እናንተን አድሬስ ስለሚያደርግ ማለት ነው የጠየቁት። የመጨረሻ ጥያቄ ነው። የሚገርም ነው። እንደዛ ተብሏል። እኔን እንኳን ብሎ ምን አለ ወንድሜ ዶክተር ስምዖን የቤተክርስቲያኒቱ ዋና ጸሐፊ እኮ ነው። 37ኛ ዓመቱ ነው። መቼ ነው ድሮ የሚባለውና አሁን የሚባለው? አሁን አይደለም የመጣው እኮ እሱ እና ከኔ በፊት ጀምሮ የቤተክርስቲያን ዋና ጸሐፊ ነው። ወይስ አያውቁትም? ምናልባት አያውቁት ይሆናል። ይሄ እሱን በሚመለከት ነው። ራሱን በራሱ ዲፌንድ ማድረግ የሚችል ነገር ስለሆነ ስለሱ አልገባም። እኔን በሚመለከት አድፍጬ ነቢያትን ላጠፋ ስለመምጣት ምናልባት የቃለ ሕይወት ቤተክርስቲያንን የመሪዎች ምርጫ አካሄድ ካለማወቅ የተነሳ ሊሆን ይችላል። የቃለ ሕይወት ቤተክርስቲያን 1 ዓመት የሚፈጅ የመሪዎች ምርጫ አካሄድ አላት። 1 ሙሉ ዓመት ይፈጅብናል። ከአጥቢያ ተነስቶ እስከ ሀገር አቀፍ መሪዎች የመምረጥ 1 ሙሉ ዓመት ይፈጅብናል። አንድ የሚመረጥ ሰው ተመርጣል እስከሚባል ድረስ አያውቀውም። በእርግጥ እጩ እንደሆነ ያውቃል። እየጸለይ ቆይ ስለሚባል ማለት ነው። ፈቃደኝነት ይጠየቃል። እየጸለይ ቆይ እጩ እንደሆነ ግን ይመረጥ አይመረጥ። ምክንያቱም አንድ ሰው የሚባል ምርጫ የለም። 2-3 ቀርቦ ከዛ ውስጥ ነው የሚመረጠውና አብዛኛዎቹ ከኔ ጋር ለምሳሌ የቀረቡት ከኔ የተሻሉ ሰዎች ናቸው እና እኔ እመረጣለሁ የሚል ቆይ ሲመረጥ ይሄንን አዘጋጅቼ የሚል የኔ እዚህ ቦታ ሳይሆን ትልቁ ሸክሜና ራእዬ ራሴንና ለመረጠኝ ሕዝብ እንዴት ብዬ ነው እችን የክርስቶስ ሙሽራ ለእርሱ ቀን የማደርሳት የሚል ነው እንጂ ጩኸት ስላንተ እያወጣሁ እያወረድኩ ምን አስጨነቀኝ? እንድጨነቅ የተባልኩት ለራሴና እዛ አገልግል ለተባልኩት ሕዝብ ነው እና ያንን ለማድረግ እየተፍጨረጨን ነው ያለው። ቤተውን ምን አለ ሕዝባችን ጋራ ነው እየተነጋገርን ያለ ነው። መግለጫ የማውጣት ስልጣንም የላችሁም ተብለናል። ከሕዝባችን ጋራ ካላወራን ለማን እናውራ? ለሕዝባችን ነው ወተን እባካችሁ በዚህ አይነት ነገር ውስጥ አትግቡ ያልነው። ሌሎች የኛ አይነት አመለካከት ያላችሁ እባካችሁ ተባበሩን ነው ያልነው። ያንን ደግሞ የማድረግ ህጋዊም መንፈሳዊም ኃላፊነት አለብን። ለህዝቡ የማይጠነቀቅ አገልጋይ ሊባል አይገባውምና ያንን ለማድረግ ነው እንጂ የሰዎችን ኮቴ ዱካ ተከትለን እንዲና እንዲያ ለማድረግ ያ አስፈላጊያችንም አይደለም፣ የመሪነት ራዕይም አይደለም። በጣም አመሰግናለሁ ዶክተር። ከዚህ በፊትም በተጣበበ ስኬጁል መጥተህ ወቅታዊ በሆነ የቃለ ሕይወት ጉዳይ ላይ እድል ሰጥተናል። እንደ ምኩራብ ሚዲያ ያው የአንድ ትልቅ ቤተ እምነትን መሪ ኢንተርቪው ማድረግ ለእኛ ትልቅ ፕሪቪሌጅ ነው። ስለዚህ ስለሰጠን እድል ማመስገን ወዳለው። ከአንተ በኩል ያልተነሱ ጥያቄዎችን በዚሁ ጉዳይ ላይ እንግዲህ ተከታታይ ስራዎች የመስራት እቅዳለን እግዚአብሔር ጊዜ በሰጠን። ከምክትል ፕሬዚዳንት አቶ ዳንኤል ጋም እንደዚሁ ቀጠሯለን። ስለዚህ በሌላ አቅጣጫ ከሊደርሺፕም ከምንም ጋር ደግሞ የተነሱት ትችቶችንም መጥራት ያለባቸውን ነገር ከሳቸው ጋር ደግሞ ለህዝቡ እናጠራለን። ኢትዮጵያ ቤተክርስቲያን እንግዲህ ቃለ ሕይወት የ100 ዓመት የማክበር ጉዞ ላይ እንደሆነች እናውቃለን። ስለዚህ በዛውም የተሃድሶ ጉዞ ላይ እንደሆነች ይሰማናል። ስለዚህ ለኢትዮጵያ ቤተክርስቲያን አጠቃላይና ለቃለ ሕይወት ቤተክርስቲያን ድጋሚ መነሳት ወደ ቀደሙ መመለስ እንዲሆን የሁላችንም ጩኸት ነው እና ያን ደግሞ የሚያደርግ ጠንካራ አመራር በዚያ ስለተፈጠረ ሁላችንም ደስ ይለናል። እኛ እንደ ምኩራብ ሾውም በዚህ በጣም ደስተኛ ነን ለማለት ነው። አመሰግናለሁ ዶክተር። በጣም አመሰግናለሁ። በዚህ ጉዳይ ላይ እናንተንም ሌሎችንም ሚዲያ ያላቸውን ወገኖች አደራ ማለት የምንፈልገው ቤተክርስቲያን ልትጠራ ይገባል። እንዲህ አይነት ስህተቶችን በድፍረት የምንቃወምበት ዘመን ነው። ነገ ወጣቶቻችንን ለማዳን፣ አገልጋዮቻችንን ለማዳን፣ ህዝባችንን ለማዳን ያለን አማራጭ ቢከብደንም እንደዚህ አይነት ውሳኔዎች ወስደን ከጌታ ጋራ መጋፈጥ ነው ያለብን እና
አሁን እኮ አየን፣ በቃ አየን፣ ፍሬው ተንዠርግጎ አየን። ያው ከፍሬያቸው ታውቃላችሁ አይደል የተባለው። ፍሬው እኮ ተንዠርግጎ አየን። ቤተክርስቲያን ተጠልታ፣ የወንጌል አገልግሎት ተጠልቶ ማናችሁ እናንተ እስከሚባል ድረስ ከዚህ በላይ ምንድን ነው የምንጠብቀው? ምን እስከሚሆን ድረስ ነው የምንጠብቀው? እና እግዚአብሔር በረዳን መጠን ይሄንን የምናድስበት የምናስተካክልበት እድል ጌታ ሰጥቶናል እና በርቱ። ጌታ ቢረዳን ሌሎችም ሚዲያዎች በዚህ እየተካፈሉ እንዲሄዱ እናበረታታለን። ከቃለ ሕይወት የራሳችን ገና መነሻ ላይ ያለች የሚዲያ አገልግሎት አለን። ከእነሱም ጋር እየተነጋገርን በሰፊው የምናገለግልበት ጊዜ ይኖረናል ማለት እወዳለሁ። ጌታ ይባርካችሁ። አሜን አሜን። እናመሰግናለን። ውድ የምኩራብ ሾው ተከታታዮቼ እንግዲህ ቀደም ሲል እንደተናገርኩት በሌሎች እንግዶች በዚሁ ርዕሰ ጉዳይ ላይ በተከታታይ ስራ እናደርጋለን። መጽሐፍቷም ወጥታለች። የዘመናችን ሐዋርያትና ነቢያት አስተምሮ በቃሉ ሲመዘን የሚል በቃለ ሕይወት ሄድ ኦፊስ ሳር ቤት ወይም አፍሪካ ህብረት አካባቢ በሚገኘው በዛ ትገኛለች እቺ ቦክሌት። ስለዚህ ለዲስትሪቢሽን አሁን ሬዲ ስለሆነ በተወሰነ ማግኘት የምትፈልጉ የተለያዩ አካላት ማግኘት ትችላላችሁ ማለት ነው። በቀጣይ ደግሞ ከዚሁ መጽሐፍ ተነስተን ከሌሎች መሪዎች ጋር ደግሞ ውይይት እናደርጋለን። ከሌሎች ደግሞ እህት አብያተ ክርስቲያናት የስነ መለኮት አዋቂዎች፣ ምሁራን ጋር በዚህ ጉዳይ ያላቸውን ሪፍሌክሽን በተከታታይ ደግሞ እሱንም ለማቅረብ እንሞክራለን። በሌላ እንግዳ እስክንገናኝ ድረስ ቸር ቆዩን። ሻሎም።